እየተደማመጥ እንደማመጥ አታምኝማ ስለማታምኝ እንዴት ኢየሱስ ክርስቶስን ከመቤታችን ታነጻጽር ያለሽ ቤተ ክርስቲያንሽ አልኩሽ ኢየሱስ ክርስቶስ እኮ የዓለም ንጉስ ኦኬ የዓለም ቤዛ ጌታ ኢየሱስ ኧረ ሚዩትሽ እንዳትከፍች ጌታን አሁን በኋላ አስወርድሻለሁ ጌታን ብያለሁ ሚዩትሽ እንዳትከፍቺኝ የፍራቻ ጥግ ነው ላንቺ ይሄ ማስረጃ በቂሽ የቅዱስ ገብርኤል ብስራት ቅዱስ ገብርኤል ምን ነበር ብሎ ያሰራት ላይ ሄደሽ አንብቢ ምን ብሎ ነበር ያሰበራት ምን ብሎ ነበር ያበሰራት እስኪ በቃልሽ ንገሪልኛ ያበሰራት ሄደሽ ሉቃስ ላይ አንብቢ የሉቃስ ላይ ተቀመጠ አንቺ አታነቢው አንቺ አንብበሽ አታቂ አንብቢ በደንብ አንብቢ መጀመሪያ ላይ ማለት አንቺ አታነቢልኝ ይሄውልሽ መጀመሪያ ትምህርትሽ እዚህ ጋር ከፈቹና ውሃ የሚያነሳ አይደለም ኢየሱስ ክርስቶስን ከመቤታችን ጋር አታነጻጽሩ በመጀመሪያ ቤተክርስቲያን ምታስተምሩ ስለሌላችሁ ምሳሌ አምጥታችሁ ሄዳችሁ እስኪ እዛ ሙስሊም ቤት ሄዳችሁ ያንቺ ወግ አረ በቃሽ አሁን ይሄ መጨረሻ እድል ነው እንጤ የሆነ በሙሉ እዛ ሙስሊም ቤት በቃ አስወርድሻለሁ በቃ ሂጂ በሰላም ታችሁ ነሽ ልስሚ ይኸው እስካሁን ላወራችሁ አንድ ማስረጃ አልሰጠች ምን ያህል በተረት እንደሚያምኑ ትውልዱ ተረት ምክንያት የአባቶቻችሁ ተረት ይሄው ፈረሰ አሜን ሚዩት አርጊ አንዴ ሚዩትሽ ናታንሽ አንዴ ሚዩት አርጊ ቆይ አሜን ምን ልበላ በ3 አመቷ ቤተ መቅደስ ገባች የሚል ትምህርት የለም በ3 አመቷ ሲጀመር የምትገባበት ቤተ መቅደስ የለም የአይሁድ ቤተ መቅደስ የነበረው ቤተ መቅደስ ሴት ልጅ አትገባም ኢቭን አይደለም 3 አመት ትልልቅ ሴቶችም አይገቡ ሴት የሚባል አይገባበት ቤተ መቅደሱ ይሄ የነሱ ተረት ነው ከ3 አመቷ ገብታ ምን ጡት ሊያጠዋት ነው ካህናቱ ማን ነው ሷን ቴኬር የሚያደርገው በ3 አመት የሚገባበት ቤተ መቅደስ ምን ልትሆን ነው ቤት ልታጸዳ ነው ካህናት ምግብ ልትሰራ ነው ምንድነው ልትሳረገው የ3 አመት ቤተ መቅደስ ማርያም ገባች ከዛስ በመላእክት ስትቀለብ ነበር መላእክት ከሰማይ መና ያመጡላት ኡራኤል ምናምን የሚባል መላእክት ስትቀለብ ኖረች ይላሉ በመላእክት ቅድም ዳጊዬ ሲናገር ነበር እንደውም በመላእክት ከተቀለበች መላእክት ምታከ ሆነ የገብርኤልን ሰላምታ ባሮች ለመሆን የእግዚአብሔር ባሮች ለመሆን አንሻ ይላል ቃሉ አንሻ ነው የሚለው ከፈለጋችሁ ማስረጃውን ከፍቼ ላሳይ ይችላል የሷ ባሪያዎች ለመሆን ግን እንሽ ቀዳደም ይላል እሱ የሚላችሁን አድርጉ ትላለች ተአምሩ ደግሞ አይ የሱ ባሪያዎች ሁኑ የእግዚአብሔር ባሪያዎች ለመሆን አንሻ ይላል አንፈልግ ማለት ነው ይሄ ነው ችግሩ ስለዚህ እሷ ትሁት ነች የሚላችሁን አድርጉ ምትል ነች እኔ ምክንያቱ ምትል አይደለችም ኢቭን ማለት ቢኖርባት በጸት ነኝ እንዳለች ሁሉ ምክንያት ነኝ ትል ነበር አላለችም እኛ ደግሞ እሷ ያላለችው ነገር አንደግም ያላለችውን አንደግም ያለችውን የተጻፈውን ግን እንደግማለን አሁን ኦርቶዶክሳውያኖች ወይም በሌላ ሃይማኖት ውስጥ ያላችሁ እሷ ያላለችው እሷ አፍ ውስጥ አታውሩ እሷ ትሁት ነች እሷ በጸት ነች የሆነችውን ተናግራለች የሆነችው ተጽፎላታል 15 ተጨማሪ መጽሐፍት ያላችሁ እናንተ ምን ነው አንድ መስመር ማርያም ቤዛ ናት ማርያም አማላጅ ናት ማርያም እንዲና እንዲያናት ሳትሉ ቀርታችሁ ሁሉ ነገር ስለ ማርያም በትምህርት ተፈልጎ ተጨምቆ ኢዚኳልቱ ይሲ አማላጅ ናት እሺ ስለ ቤዛነቷ ንገሩን እንትን ከሆነ ከተሸከመችው ከተሰደደችና የሔዋን ምን ከሆነ ኢዚኳልቱ ቤዛ ናት ተለፍቶ ነው በቃ የማርያም ነገር የሚገኘው በትምህርት አስረድተህ ጥቅሶችን አጋጭተህ ነው የማርያም ጉዳይ ላይ የምትደርሰው ስለ ኢየሱስ ሲሆን ወርድ ባይ ወርድ የሚማልደው ስለ መልጃ ቁጭ ብሎልሃል ወርድ ባይ ወርድ ስለ አዳኝነቱ የሚያድነው የሚቤዠው በፈለከው ርዕስ በል ሳትለፋ ቃላት ሳትጋጭ ትምህርት ቆይ ሰርተህ ጥቅስና ዛጋንት የሚለው ሲደመር ይሄኛው ጥቅስ ኢዚኳልቱ አትልም ለምንድን ምክንያቱም ወንጌል ስለ ልጁ ነው ወንጌል ስለተሰቀለው ነው ሲሰቀል መስቀሉ ስለነበረችው ሳይሆን ስለተሰቀለው ነው ወንጌል ደሙን ስላፈሰሰው ነው ደም ስላላፈሰሰችው ማርያም አይደለም that's the problem እሷም እንዳንተው ሰርፕራይዝድ ነች ግን የተመረጠች ነች ይሄ ማለት ልናሳንሳት አይደለም ምንም አናሳንሳት አንተ ቢሆን የመጣለህ ይሄኔ እንደሷ አታምንም ነበር እኔ ቢሆን እንደሷ አላላምን ይችላል ነበር እሷ በጣም ጌታ ይረዳት ስለሆነች ነው በድንግልና አረ በጣም ምትገርም እናት ነች I really appreciate her በጣም ድንቅ እንደውም ስለ እምነት በእሷን ምክንያት አድርጋችሁ ማስተማር ትችላላችሁ የመጣላትን ቃል ያመነች ብጽዕት የሆነች ነች በዚህ ምንም ዳውት የለውም but this doesn't make her ምክንያት ግን አያረጋትም መንገድ ነች አዎ እግዚአብሔር በብዙ መንገድ ይጠቀም የለ የሚፈልገው ነገር ማድረግ ሲፈልግ
የሚፈውሰውን የሚያድነውን የሚታደገውን ሲፈልግ ብዙ መንገዶች በምድር ላይ ተጠቅሟል። ብዙ ምክንያቶችን እግዚአብሔር ተጠቅሟል። ይሄው የማዳን መንገዱ አደረጋት። አዳኙ ራሱ ነው፣ መንገዱ እሷ ነች። ምክንያቱ ደግሞ እግዚአብሔር አብ ነው። ምክንያቱ ፍጥረት ይድን ዘንድ ፍጥረት አይደለም ኮምፕሌን አድርገው ደብዳቤ አስገብተው ምንድነው ይሄ ፎርም አሰባስበው ምናምን አይደለም። እንዴት ነው አንድንም እንዴ ምን መቼ ያሰብክ ምናምን ሲሉት ኦኬ እውነታችሁ ነው ይሄ ነገር ብትድር ይችላል አስቦበት አይደለም። ከኛ ተቀብሎ አይደለም፣ አማክረ ነው አይደለም። ድሮም ያማከረው የለም፣ ሲያድነንም ያማከረው የለም፣ ሲፈጥረንም ያማከረው የለም። ላድንም ብሎ ያማከረ ማርያምን አላማከራትም፣ ገብርኤልን አላማከራትም፣ ሄልን አላማከረም። ራሱ አስቦበት አንድያ ልጁን ሰጠ። ማንም ክሬዲቱን አይወስድም። ማንም ስጋ ለባሽ፣ ማንም ፍጡር፣ ማንም መልአክ ክሬዲት ድኑ ባይዘ ወይ ተረሱ ተነጋግረን እንጂ እንደማንም ወንድ የለም። እግዚአብሔር ነው። አይ ዳጊ ተቆራረጠ ከያምቷን ዳጊሻ ቀይ ነው ኔትወርክ አትሰማም። ተቆራረጥክ። ስራቹን ወንጌል ሐዋርያቶች ይሰብኩ ዘንድ ለብዙ ነገር ብዙ መንገዶችን ተጠቅመዋል። አንድ የተወደደች መንገድ ነች ማርያም፣ አንድ የተመረጠች መንገድ ነች። እንደሱ አይነትም በሷ መንገድም የተመረጠ የለም። አያደርጋት ለምናሳነት ሳይሆን እንደዛ ስለሆነ ነው። እግዚአብሔር ቦታ ተቆራረጠ። ዳጊሻ ምንም አትሰማም ዳጊ። ወይ ቦታ ቀይር ወይ ኔትወርክ ማስተካከል። የተሰማ አይደለም። ቀይ አብርቷልና ያ ቀሲስን እንቀበላቸው። ኔትወርክ ስተካከል ሚዩት አድርጎ ዳጊ። ቀይ ነው። ያ ቀሲስ እንኳን ደህና መጡ በድጋሚ እና ቢኒዬ ወር ብሩክ ከሁለት አንዳቸው አውሯቸው እስኪ ቀሲስን ተባረኩ። ስላዳመጡን በትዕግስት ቢኒ ያለ አውራት አለው ቀሲስ እየሰማች ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ያው ጥያቄያችንን እንግዲህ ሰምተዋል ብዬ አስባለሁኝ። ማርያም ርዕሱን አይቼ ደህናት ነው ጥያቄያችን። አይቼዋለሁ ርዕሱን። ኦኬ እሺ፣ መልስ እየጠበቅን ነው ቀሲስ። እሺ ማርያም ምክንያተ ድህነት ናት አይደለችም የሚለውን እንዴት እንድመልስልን የፈለግከው? ማለት እናት ነው የምለው እኔ። እናት ከሆነ እንግዲህ ማስረጃ ነው ቀሲስ። ማለት እንግዲህ መጽሐፍ ቅዱስ ይኖሮታል ብዬ አስባለሁ። በቀጥታ አሁን ዳይሬክትሊ እንደዚህ ተጽፎ አለ የሚለውን ከፈለክ ማስረጃ አይኖረኝም። ነገር ግን ማርያም ምክንያተ ድህነት ናት ወይም እመቤታችን ድንግል ማርያም ለመዳናችን ምክንያት ናት። መዳን ናት እያልን አይደለም ያለ ነው። የመዳን ምክንያት ናት። ሔዋን የሞት ምክንያት እንደሆነችው ሁሉ እመቤታችን ድንግል ማርያም ደግሞ የመዳን ምክንያት ናት። ምክንያቱም እግዚአብሔር ወዶ ፈቅዶ ቅድምም ስትሉት እንደነበረው ያለማንም ማማከር መርጧት ወዶና ፈቅዶ በራሱ ፍቃድ ለሰው ልጅ ድህነት መሰላል መሸጋገሪያ ትሆነው ዘንድ መርጧታል። ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ሁልጊዜ ቀጥታ ይህንን የሚናገረውን አምጡ የሚለውን ሀሳብ እኔም ደግሞ አይደለችም የሚለውን አምጡ እላቸዋለሁ። ምክንያት ድህነት አይደለችም የሚለውን አምጡ። ያልተጻፈ እንዴት አምጡ ይባላል ቀሲስ? አሁን እኮ አንድ ነገር ላይ አትሊስት ተስማምተናል። አሁን መጀመሪያ መሰረታዊ ነገሩ ላይ ተስማምተናል አይደል? ለምሳሌ የተጻፈ የለም አለው። ኦኬ፣ በቀጥታ ማርያም የድህነት ምክንያት ናት ወይም ምክንያተ ድህነት ናት የሚለው የተጻፈ የለም ካሉን አንድ መስማሚያ ፖይንት አገኘን ማለት ነው። አሁን ቀጥሎ ለተናገሩት ሀሳብ ደግሞ መጽሐፍ ቅዱስ ላይ ነው የለም ያሉት። ሌሎች መጽሐፍቶች ላይ አሉ። መጽሐፍ ቅዱስ ላይ የለም የሚለውን ያዘልኝ። ቀሲስ ሰማሁ እኮ ስታወራ፣ ይቅርታ ሲያወሩ ሰማሁት እኮ
እድሜ ትልቅ ኖት። እኔ እንዴት ነው አንቱ ብዬ ልጥራዎት ወይስ አንተ ልበል? ቀሲስ ሚዩት ኖት። እሺ አንቱ ብዬ አወራለሁ። አሁን ቀሲስ ምን አሉን? በቀጥታ ምክንያተ ዲን የሚል የተጻፈ የለም አሉን። ኦኬ ከሌለ እንዴት ነው ታዲያ? ቀጥሎ እኮ ብዙ ሀሳብ አንስተው ነው በዛ ውስጥ ያወሩን። ምክንያተ ዲን ተብሎ በቀጥታ የተጻፈ የለም ብቻ ሳይሆን ከዛ ቀጥሎ ምን አሉን? እሷ ልክ እንደ በሔዋን አለመታዘዝ ወይንም በሔዋን ወደ ዓለም ሞት እንደገባ እንደዚሁ በእርሷ ደግሞ ብለው ደግሞ ለማርያም ሌላ ደግሞ ኮምፓሪስን ሰጥተውናል። ስለዚያው ለሱም ደግሞ ማስረጃ ለጠይቆት ነው። ከየት አመጡ? ቀሲስ ሚዩት ኖት ባይዘወይ ሚዩቶን ያንሱ ፕሊዝ። እሺ መጽሐፍ ቅዱስ አሁን እሰጥሃለሁ። ለዚህኛው አሁን ላልኩት ማብራሪያ ልስጥህ። ቆይ ኧረ አልጨረስኩም። ቆይ ጠየቀኝ እኮ። አይ እርሱንም ከየት አመጡ የሚለውን እናወራበታለን። ቆይ ሙሉ ሀሳብ ስለጠየቀኝ ልንገርህ። ቀሲስ ይሰሙኛል? ሙሉ ሀሳቤ እሱ ጋር አልቆምም። ኦኬ አሁን ምክንያተ ድኅነት ሲባል እሷ የድህነት ምክንያት ናት ወይስ ምክንያት የሚለው ሲጀምር ከምንድን ነው? ሩቱ ምንድን ነው? አንድን ነገር ለሆነ ነገር ምክንያት ነው ስንል የራሱን ፈቃድ የራሱን ኃይል ይጠይቃል። ምክንያቱም ምክንያት ለመሆን አክሽኑን ወይንም ድርጊቱን የሚያንቀሳቅሰው ምክንያት የሆነው ነው። ኦኬ ምክንያት የተባለው ነው። እሺ አንድ ሰው ቢመታዎት በምን አሁንና ፊቶ ቢያበጥ በምን ምክንያት ፊቱ አበጠ ብሎት ምክንያት የሆነው አለ። የራሱን ፈቃድ የራሱን ኃይል ተጠቅሞ መታኝ ብለው የሚናገሩት ያ ሰው አለ። ስለዚህ ማርያም የትኛው ድርጊቷና የትኛው ፈቃዷ ነው ለእኛ ድህነትን ያመጣው? መጀመሪያ እሷን መልሱልኝና ሔዋን ምናምን ስላሉት እንመጣበታለን። እሺ አሁን ማርያም በፍቃዷ አዳነች የሚል የቤተ ክርስቲያን መጽሐፍ የለም። አንተም የምትለው ነገር ምናልባት ለማርያም ካለ ጥልቅ ጥላቻ የተነሳ ካልሆነ በስተቀር ማርያም ምክንያተ ድህነት ናት ለሚለው አዳምጠኝ፣ መልስ ላይ ነኝ። አዳምጠኝ፣ መልስ አልፈልገው፣ መልስ ነው አልፈልገው። አዳምጥ፣ መልስ ከፈለግ አንተ ራስህ ስርዓት ያዝና አዳምጠኝ። ስድብህን አስቀምጥና አዳምጥ። ኦኬ እንደዚህ ዱርዬ ቀሲስ አትሁና። ልክ አይደለም። ሌላ ወሬ አታውራና አዳምጥ። መልስ አይደል የፈለግከው? አውራ ቀሲስ። ጥልቅ ጥላቻ አለክ ለማርያም። ልክ ነው። ይህ ምን ትክዳለህ እንዴ? ስለዚህ መልስ የለም። መልስ ስለሆነ አዳምጥ። ተራዬ ነው፣ አዳምጥ። እየሰደብኩ አይደለም። መልስ የለህም። በቃ መልስ የለኝም። ለምን አታዳምጥም ካልክ መልስ አለኝ። አዳምጥ አለኝ። እንደኔ ማርያም እየተሳደብክ አይደለም ማውራት ያለብህ። አዳምጥ ነው አሁን እያልኩ ያለው። ጠየቀኝ አይደል? አዳምጥ። ስለዚህ ስርዓት ይዘህ አዳምጥ። አሁንም ደጋግሜ እነግርሃለሁ። ማርያምን ልትወዳት ቀርቶ አታስበውም። ይሄን ምክንያተ ድህነትን አትወዳትም። ግልጽ ነው። ይሁንልህና እሱ ወደ መልሱ። ስለዚህ ዝም ብለህ አዳምጣ። ጥልቅ አትበል። አዳምጠኝ። ጠይቀሃል፣ ሰምቼሃለሁ። አዳምጥ። አለበለዚያ አትናገር። ምንም አይዞህ ምናምን አትበል። ጣልቃ አትግባ ነው። ጣልቃ ሳትገባ ልንገርህ፣ ሰውን እንትን ለማደናበር ሳይሆን በስርዓቱ ጠይቀሃል፣ መልስን አዳምጥ። እየሰማሁ ነው። አንደኛ አትጩህ፣ ስሜታዊም አትሁን። አሁንም መልሱን አታደናግረኝ። አዳምጠኝ። ዝም ብለህ አዳምጥ ነው እያልኩ። በቃ እሺ፣ አንተ እስቲ አውራ፣ አዳምጥ ዝም ብለህ። ለመጀመሪያ እኔ ይሄን ቤት መጀመሪያ ባሹ ምክንያት ነው እንጂ አልገባም። ምክንያቱም አሹ ያዳምጣል፣ ይመልሳል። ካልተስማማን ቻው ነው የምንባባለው። ይሄ ነው የሚያስፈልገው። ትላልቅ ሰዎች ነን። አዳምጬሃለሁ፣ አዳምጠኝ። በመሀል ጣልቃ አትግባ። በአሹ ምክንያት ነው የገቡት። እኔ አሹ ነው ጸድቄ ያለው የሚለው ቤት በአሹ ምክንያት ነው የገባሁት። እዚህ ቤትም በአሹ ምክንያት ነው የገባሁት። አሹ በጣም ፕሮቴስታንት እርሶ ለመግባቶት አሹ ምክንያት ነው።
ጥሩ የሆነ ቢያንስ የማውራት ልምድ አለው። ጥሩ ያወራል፣ ጥሩ ይናገራል። ምክንያት አሁን እናንተ እሱ ያለ ቀሲስ አሹ ምክንያት ነው የሚለውን በዛው ያዙልኝ። ምክንያት የሚለውን በኋላ ስለምንፈታው ቃሉን በጣም ያዟትና ይቀጥሉ። ልክ ነው። ስለዚህ ሀሳቤን ማስታወሻ ይዘህ መጻፍ ትችላለህ፣ በኋላ መጠየቅም ትችላለህ። ማርያም ምክንያተ ድህነት ናት አይደለችም ለምትሉት፣ አዎ ወላዲተ አምላክ ምክንያተ ድህነት ናት። ይህንንም ከሔዋን ጋር ታገናኝ አልከኝ አይደል? ተውኩት። ምክንያተ ድህነት ለመሆኗ ደግሞ ከሔዋን ጋር የሚያገናኛትን የመጽሐፍ ቅዱስ ክፍል ላምጣልህ። ለምሳሌ ኦሪት ዘፍጥረት ምዕራፍ 3 ላይ ለምን ጣልቃ ትገባልኛለህ? ማስታወሻ ያዝና ንገረኝ። ጥያቄ ካለ በኋላ ጠይቀኝ። ጥያቄ አንተ እንዴ ስርዓት እንደ ቄስ ምን ሆናል? ለምን መሀል ትገባለህ? ማስታወሻ ያዝ ነው ያልኩህ። ጥያቄ ካለ ማስታወሻ ያዝ። የጠየኩት እኔ ወደ መርካቶ ገበያ ትሄዳለህ ወይ ስልህ፣ አይ እኔ የሚሄደው መጀመሪያ አዋሳ ደርሼ ከዛ በኋላ በይርጋለም አድርጌ ጨፌ ምናምን አድርጌ መልስ ያጣል ብለህ ነው እንዴ? አይደለም መልስ ይጠፋበታል ብለህ ከሆነ አይጠፋብኝም። እኔ አይጠፋብኝም፣ አትጠራጠር። አይጠፋበትም። እኔ ላስተካክልሎት ቀጥታ እንዲሆንሎት። ምንም አታስተካክለኝ። ምክንያተ ድህነት ናት አይደለችም የሚለውን ልመልስልህ ነው። ኧረ እባክህን ቀሲስ እንዴ ደንፉ ድገምሽ ላዳምጥሽ። በልቀጥል። አልሰማኸኝም እኮ ጥያቄን አልተረዳኝም። ከመልስ ተነስቼ ቀሲስ ጥያቄ አልገባም፣ የእኔ ጥያቄ ልድገምልህ አልኩ። እሺ አንድ ነገር ለአንድ ነገር ምክንያት ነው ሲባል፣ ወይ አንድ ሰው ለሆነ ለተፈጠረ ነገር ምክንያት ነው ስንል ያ ሰው የራሱን ኃይል የራሱን ፈቃድ ተጠቅሞ ነው የሚከሰተውን ክስተት የሚያደርገው። ኦኬ። ስለዚህ ማርያም የትኛውን ፈቃዷንና የትኛዋን ኃይሏን ተጠቅማ የድህነት ምክንያት ተባለች? የጠየቅኩ ጥያቄ። እሺ፣ ስለዚህ እሱን ተገና አድርገ መልስልኝ ቀሲስ። ለምን ትቆጣኛለህ? አንደኛ ትቆጣ፣ ሁለተኛ ነገር ደግሞ ጨረስክ? እሺ፣ ያው በቃ እሱን ይመልሱልኝ። በጣም ትዕግስት ግን ዳይሬክት ልመልስልህ። መልአኩ ቅዱስ ገብርኤል እና ድንግል ማርያም የሚነጋገሩትን ንግግር በሉቃስ ወንጌል ላይ አንብበዋል። ስለዚህ ይሁንልኝ ይደረግልኝ እንደ ቃል ይሁንልኝ ይደረግልኝ ያለችውን ክፍል ታስታውሰዋለህ? መልአኩ ትወልጃለሽ ባለ ሰዓት ምንድን ነው ያለችው? ይሁንልኝ እንደ ቃል ይደረግልኝ። ይሄ ፍቃድ አይደል? መቀበል አይደል? የእሷ ፈቃድ ነው። ሀሳቡ ሲጀምር የእሷ ፈቃድ ነው። ሀሳቡ የእግዚአብሔር፣ ማንኛውም ሀሳብ የእግዚአብሔር እኮ ነው። ምድር የተፈጠረው በእግዚአብሔር ሀሳብ ነው። አዳም የዳነው በእግዚአብሔር ሀሳብ። ማንኛውም ሀሳብ የእግዚአብሔር አይደለም። የሴጣንም ሀሳብ አለ፣ የሰውም ሀሳብ አለ፣ የስጋ ለባሽም ሀሳብ አለ። ቀሲስ ለምን ተንዛዘዋል? አሁን ጥያቄውና መልሱ ዙሪያ ብቻ እናውራ እስቲ። ጥያቄውና መልሱ ላይ ብቻ እናውራ። ፈቃደኛ ሆናል? ፍቃዷን እዛ ጋ አይተሃል አላየህም? ይቀጥሉ። ቆይ ያውሩና፣ ስለዚህ ፈቃዷን እዛ ጋር በደንብ አስቀምጦልናል። እሺ አውራ ይኸው ሰማሁህ። በጣም ባዶ ነው ቀሲስ። እንዴት ግን እንደሆነ አላውቅም። አውራ፣ ችግር የለውም። ይኸው አውራ። የማርያም ፈቃዷ ነው? በራሷ ፈቃድ ነው ኢየሱስን የወለደችው ወይስ በእግዚአብሔር ፈቃድ? ኢየሱስን በማህፀኗ ራሷ ናት ያመጣችው ወይስ እግዚአብሔር ነው? ይኸውልህ እግዚአብሔር በመዳናችን ጉዳይ የራሱና የራሱ ሀሳብ ብቻ ነው። ለመዳናችን ነገሮችን ለምሳሌ ድንግል ማርያምን ሊወለድባት ተጠቀመ። ይሄ የእግዚአብሔር ሀሳብ ነው። እሱ መልአኩ ገብርኤልና ድንግል ማርያም ተደጋግሞ በሚያወሩበት ሰዓት አንዴ እንደ ዘካርያስ አንዴ አይደለም ያወሩት። አንዴ ነገረው ለዘካርያስ፣ ዘካርያስ ተቃወመ። ያ ነገር እስኪፈጸም ድረስ ዲዳ ሁን አለው። ድንግል ማርያምን ግን ደጋግሞ እንዳናገራት መጽሐፍ ቅዱስ ይናገራል። ስለዚህ ፍቃዷ ነው ማለት ነው። በቃ
አምላክ እንዲያድርባት የዓለም ድህነት የዓለም መድኃኒት እግዚአብሔር ወልድ እንዲያድርባት ወይም ደግሞ ሰው እንዲሆንባት ወዶ መጥቶ የመልአኩ ቃል አልቀበልም ብላ ድንግል ማርያም እመቤታችን ፈጽሞ እንትና ላይ እውነት መሆኑን ካረጋገጠች በኋላ ይሁንልኝ እንደ ቃል ይደረግልኝ ብላ ፍቃደኝነቷን አሳይታለች። ይሄ ፍቃድ አይደለም? ለአዳም የሚድንበትን ፍቃድ መቀበል አይደለም ነው? እሺ ጨረሱ ቀሲስ? ታንክ ዩ። ጠራ ቀር ያለ መልስ ልስጥ ስላልኩ ነው። ረዥም መልስ ሳልፈለግ አጭር መልስ ልስጥ ብዬ ነው። እሺ ቀሲስ፣ ያው እንግዲህ ኢየሱስ እንዲረገዝ በራሷ ፈቃድ ነው ወይ? እሷ ናት ወይ? ሲጀምርም ከእግዚአብሔር አብም መልእክትም ሳይመጣ በመልአኩ በኩል በቃ በራሷ ፈቃድ ተነስታ ኢየሱስን አረገዘችው ወይ? አላረገዘችውም። በዚህ ላይ ተስማምተናል። ኦኬ። በራሷ ጉልበት በራሷ ፈቃድ አላደረገችውም። ስለዚህ የጌታን ፈቃድ እሺ ያለች ማለት ፈቃዱ የእሷ ነው ማለት አይደለም። ሰውን ለማዳን የፈቃዱ የእግዚአብሔር ነው። ማዳን የእግዚአብሔር ነውና አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት አይደለም። አንድ ሰው ታዘዘ ማለት የነገሩ ምክንያት ነው ማለት እደግመዋለሁ፣ አይደለም። እኔ ለእርሶ በፖስታ ቤት አንድ ነገር ስልክሎት ያ ነገር እንዲደርሶት ላኪው እኔ ነኝ እንጂ ያመጣው ፖስታ ቤቱ አይደለም። የነገሩ ባለቤት እኔ ነኝ እንጂ ፖስታ ቤቱ አይደለም። ፖስታ ቤቱ በቃ መልእክተኛ ነው። ምንም ያገባው ነገር የለም። ነገሩ እኔ ጋር ነው ያለው። ለእርሶ ስልከው ፖስታ ቤቱን ላክ ብዬ ለፖስታ ቤቱ ደሞዝ ከፍዬ ወይንም የሚገባውን ዌጅ ከፍዬ ፖስታ ቤቱ ይዞልኝ ይሄዳል። ነገሩ ግን የማን ነው? የእኔ ነው። ስለዚህ ፖስታ ቤቱ አምጥቶ ለእርሶ ስለሰጡት ፖስታ ቤቱ ለእኔ ላገኘሁት ለዚህ ነገር ምክንያቱ ፖስታ ቤቱ ነው አይሉም። ኖ ሰጪው እኔ ያለው እንዴት ነው ፖስታ ቤት ምክንያት የሆነው እንዴ? በእግዚአብሔርኛው ኮንቴክስት ደግሞ ስናየው ማርያምን ብትሆን የእሱ ናት። ሰው የሚባል እስትንፋስ ያለው ሁሉ የእግዚአብሔር ነው። እሱ ለሰራው በሰው አልፎ ለሰራው ስራ በሰው አልፎ ለሰራው አንተ ለምንድን ነው ከመጽሐፍ ቅዱስ ውጭ የምትወጣው? በመጽሐፍ ቅዱስ ብቻ እናውራ ቢኒ። በእውነት በተረጋጋ መንፈስ አሁን ስለ ማርያም መከራከሩ አለመከራከሩ ምንም ዋጋ የለውም። እውነትን መያዙ ነው ዋጋ ያለው። እውነት ነው አርነት የሚያወጣው ነፃ የሚያወጣው። ስለዚህ አትውጣ ከርዕሱ። አንተም በቃ እኔን አትውጣ በመጽሐፍ ቅዱስ ብቻ እስካልከኝ ድረስ መጽሐፍ ቅዱስ ላይ ባለው ሀሳብ ብቻ አስረዳኝ። መጽሐፍ ምክንያት ሀሳብ ለምንም ምክንያት የለም እያልክ እኮ ነው ያለው። አንተ አሁን ለምንም ምክንያት የለም እያልክ ነው ያለው። ለሆነ ነገር ምንም ምክንያት የለም። ሰው ይኸውልህ ምድራዊ የሚሆን ስጋዊ ምክንያት አለ። ለሆነ ነገር ምክንያት አለ። ቅድም አልክ እኮ ስለ ፖስታ ቤት አወራ፣ ስለምን አወራ አዳመጥኩ። ምናልባት ተከታዮች ከስር ቢሳደቡም እኔ ተናድጄ ወይም ታክሲ ተራ ሆኜ አይደለም። እንደው ቢያንስ ማለት መጽሐፍ ቅዱስን ብቻ እናወራው ችግር የለውም። አይደለም ለክርስቶስ ለማንም እንጨዋለን አይደል? ችግር የለውም። ልጩ እርሶ እንኳን የጌታን ፍቅር እንኳን ተውት። የማርያም ፍቅር ነው እንደዚህ የሚያሳብቁት። እንዴት ነው የጌታን ፍቅር ምተው ወገኔ? በእናትህ እንዴት ነው ምተው? ደሙን አፍስሶ ስጋውን ቁርሶ የገዛልኝ ከማን በልጦብኝ ነው? ማን ነው ከሱ? ሚዩት አድርጌዎታለሁ። ቀሲስ በጣም እየጮሁ ነው። አልጨውኩም። ስለ ጌታ ፍቅር አንተ ልትከለክለኝ አትችልም። ከአንተ በላይ ነው ለጌታ ፍቅር ያለኝ። በጣም ጥሩ። እሺ ቀሲስ፣ እኔ እንደውም ማናችሁም እዚህ ውስጥ ጣልቃ እንዳትገቡ እኔ 10 ደቂቃ እሰጥሃለሁ። ቀሲስ እስቲ ስበከን ስለ ጌታ። የጌታ ፍቅር አለ አይደለ? ስበከን እስቲ። እግዚአብሔር ይስጥህ። በእውነት ደስ የሚል ርዕስ ነው የሰጠኝ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወዶና ፈቅዶ በቀራኒው ተሰቅሎ ደሙን አፍሶ ስጋውን ቆራርሶ ያዳነን ክብር ምስጋና የባህሪው ገንዘብ የሆነ አምላኬ መድኃኒቴ መዳኛዬ ካጎነበስኩበት ቀና ያደረገኝ የሞት ታሪኬን የቀየረ ሕይወቴን ለዘላለም ያስተካከለ ውዴ የኔ የምለው ሁልጊዜ ማለዳ ስነሳ
ትዝ ብሎኝ የማመሰግነው የቀራኔው ንጉሥ የድንግል ማርያም ልጅ ኢየሱስ ክርስቶስ ለእኔ ቤዛ ነው። ይህን እንድታውቅ እፈልጋለሁ። ደረጃ ማለት በሚቀጥለው ደግሞ ይህንን ታላቅ ስጦታ ለማንም የማልሰጠው በማንም የማልደራደርበት ከምለው በላይ ልናገረው ከምችለው በላይ የሚገርም መናገር ራሱ አንደበት ያንሰኛል። ለመሰለ ሊቃውንቱ፣ ነቢያቱ፣ ሐዋርያቱ ሁሉም ሰብከውት ያረፉበት ማለት ሰብከውት ያረፉበት፣ ሰብከውት የተጽናኑበት፣ ሰብከውት ጉልበት ያገኙበት፣ ሰብከውት እስከ ዓለም ፍጻሜ አንገቱለት። እኔም ለክርስቶስ አንገቴን አይደለም መላው ሕይወቴን ሰጠዋለሁ። ስለዚህ 10 ደቂቃ ያንሰኛል። ትጨምርልኛለህ ቀኑን ሙሉ? ገና እኮ 2 ደቂቃ አልሞላም። ይቀጥሉ። ከዚህ ስለ ኢየሱስ ሲያወሩ ይቀጥሉ። አይ ምናልባት ርዕስህን እንዳለቅ አብዶሎ እንዳታስብለኝ። የክርስቶስ ፍቅር በመንፈስ ሆነ ነው የምትናገረው። የክርስቶስን ፍቅር እድሜ ልኬን ነው የምናገረው ስለ ኢየሱስ። ቀሲስ ቴንኪዩ በጣም ነው የምናመሰግነው። ስለ ጌታችን ስለ ኢየሱስ ክርስቶስ ቢንዬ ያሳንሰሃል። አሁን ከ5 ነው 1 ሰዓት አለ። ከዚህ በኋላ 1 ሰዓት ይጠቀሙበት። ቀሲስዬ ይኸው ቃሌ ነው፣ አይታጠፍም። የደከማችሁ ካላችሁ ተኙ ትላላችሁ። 1 ሰዓት ይቀጥሉ። ስብከት ነው። ይቀጥሉ ቀሲስዬ። እሺ ምንም አይቀልም፣ ስብከት ነው። 1 ሰዓት እግዚአብሔር ይርዳኝ፣ ክርስቶስ ራሱ ይርዳኝ። መጽሐፍ ቅዱሳችን ወንጌላችን የሚናገርለት ሐዋርያት እስከ ዓለም ዳርቻ ሁሉ እስከ ሞት ድረስ ደማቸውን እስከ ማፍሰስ ድረስ የተናገሩለት የዓለም መድኃኒት፣ የጌቶች ጌታ፣ የአማልክት አምላክ፣ የልብን መሻት የሚፈጽም እኛን ከውድቀት ያዳነ ከሞት ያወጣ ገላትያ ምዕራፍ 5 ቁጥር 1 ላይ እንደተነገረው ክርስቶስ ኢየሱስ ነፃ አወጣን፣ ዳግመኛ በኃጢአት ቀንበር አንያዝ እንዳለው የክርስቶስ ኢየሱስ የአምላክነቱ የጌትነቱ ለእኛ ያደረገው ለእኔ ያደረገው ታላቅ ፍቅሩ፣ ስለ ፍቅሩ እያመሰገንኩት ስለ መድኃኔዓለም አይደለም 1 ሰዓት ልኬን እሰብካለሁ። ጌታ መድኃኔዓለም ኢየሱስ ክርስቶስ ስሙ ዘወትር የተመሰገነ ይሁን። ኢየሱስ ክርስቶስ ማለት መድኃኒት ማለት ነው። ኢየሱስ ክርስቶስ ማለት ሕይወት ማለት ነው። ኢየሱስ ክርስቶስ ማለት አምላክ ማለት ነው። ኢየሱስ ክርስቶስ ከምንም በላይ ከምንናገረው በላይ ኢየሱስ ገናና ነው። ከገናናም በላይ ገናና ነው። ለስም አጠራሩ ክብር ምስጋና ለሱ ይሁን። ኢየሱስ ክርስቶስ ከቤተልሔም እስከ ቀራንዮ በፍጹም ፍቅሩ ወዶናል። ቤተልሔም በትሕትና አድሮ ቤተልሔም እናንተን ለማዳን ዓለምን ሁሉ ለማዳን ሲል በከብቶች በረት በተናቀው ስፍራ ላይ ተገኝቷል። በተናቀው ስፍራ ላይ ተገኝቶ ያከበረን መድኃኔዓለም ይመስገን። በከብቶች በረት ተወልዶ ታሪካችንን የቀየረ ኢየሱስ ይመስገን። አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ በኢየሩሳሌም በመላው ምድር ላይ ያሉትን ኑ ስጋዬን ብሉ ደሜንም ጠጡ የዘላለም ሕይወት ታገኛላችሁ ብሎ ታላቁን ድግስ የደገሰልን፣ ሕይወትን የደገሰልን፣ ሰላምን የሰጠን፣ ፍቅርን ያለበሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ስሙ መድኃኒት ነው። ስሙ ጉልበት ነው። ስሙ ከስሞች ሁሉ በላይ ነው። ለዚህ ከስሞች ሁሉ በላይ ለሆነው ስሙ ጉልበት ሁሉ ይንበርከክ እንዳለው ቅዱስ ጳውሎስ ለዘላለም እንበረከክለታለሁ፣ በልቤ ሰግድለታለሁ። እንደ ሰው በስጋዬ ብቻ አይደለም፣ ክርስቶስ ኢየሱስ ብቸኛ አምላክ ስለሆነ ሮሜ ምዕራፍ 9 ላይ ብቻውን ለዘላለም አምላክ የሆነ ንጉሴን መድኃኒቴን ኢየሱስ ክርስቶስን በሕይወቴ ሾመዋለሁ። በሕይወቴ መዳን በማንም በሌላ የለም ስለሚል መጽሐፍ ቅዱስ ኢየሱስ ክርስቶስ ሕይወት ነው። ስለ ኢየሱስ ክርስቶስ ደግሞ ቅድስት ቤተክርስቲያን ያስተማረችኝን እውነት ዘወትር ለዓለም አለው። ቅድስት ቤተክርስቲያን በቅዳሴዋ መግቢያ ላይ ኢየሱስ ጥዑመ ስም ትላለች። ቅዳሴዋ መሃል ላይ ደግሞ በአንድ ልጅ በጌታችን በኢየሱስ ክርስቶስ ስም እንማልድሃለን ትላለች። ኢየሱስ ክርስቶስ ተነግሮ የማያልቅለት ኢየሱስ ክርስቶስ ምንም አይነት ከሱ ጋር የሚስተካከል አንዳች ነገር የለም። ከሰማያት ሰማያት ወርዶ በድንግል ማርያም ማፀን አድሮ ከድንግል ማርያም ተወልዶ
እኔና እናንተን ለማዳን ሲል በሸፊት ያን ሁሉ መከራ ተቀበለ፣ ያን ሁሉ ሸክም ተሸከመ። በእውነት ሸክማችን የተሸከመ ኢየሱስ ክርስቶስ የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ ከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብለዋል። በዚህ ጌታ ነው ያረፍነው። በዚህ በዘላለም አባት በሰላም አለቃ በኢየሱስ ክርስቶስ ነው ያረፍነው። ሸክማችንን ፎታላ የእኛን ህይወት ታሪካችንን ጨለማ የሆነውን ያንን ይወገር ይገደል የሚለውን የህይወት ዜና ያጠፋበት ምህረትና ቸርነትን እንድንሰማ በቀራንዮ ተፈጸመ ብሎ የመዳናችንን ፈጸመ ክርስቶስ ኢየሱስ። ክብር ለሱ ይሁን። ብሉይ ኪዳን አንዳንዶች ብሉይ ኪዳንን ያለመረዳት በብሉይ ያለውን ህግ ወይም በብሉይ ኪዳን ያለውን ሐሳብ ይዘው ይጓዛሉ። ብሉይ ኪዳን ላይ ያሉ የሚገል ይገደል ነው፣ የሚወግር ይወገር ነው፣ አይን ያጠፋ አይን ያጥፋ ነው የሚለው። ይህን ታሪክ የቀየረ ኢየሱስ ክርስቶስ ድንግል ማርያም ልጅ ነው። ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። ምን ብሎ ኑ ወደ እኔ እኔም አሳርፋችኋለሁ ብሎ አሳረፈን። በማይዝለው ትከሻው አሳረፈን፣ በማይለወጥ ፍቅሩ አሳረፈን፣ በዘላለም ፍቅሩ ስለኛ ነው ስብከቱ። አልገባኝም። ስበክ አላላችሁኝም እንዴ? ምን ቸገራችሁ? እንደፈለግኩ ብሰብክ ተፈቅዶልኛል እኮ እህቴ። ካልተመቻችሁ ደግሞ ማቆም ይችላለሁ። ኖ ይቀጥሉ ቀሲስ። ኖ እንዳያቆሙ። ቆይ ሰው እንዳይገባ። በመንፈስ ቅዱስ ሀሳብ ውስጥ ጣልቃ ከገባችሁ አመሰግናለሁ። በቃ ወደ ውይይታችሁ ግቡ። እኔ ብዙ ማለት እችላለሁ። ለእናንተ ስለማትሰሙ አልላችሁም፣ አልነግራችሁ። አይ ይቀጥሉ እንጂ እንዴ፣ ሰዓቱ እኮ አለ ገና 10 ደቂቃ እንኳን ራሱ አላወሩም። ቀን ሙሉ ይሰጠኝ ብለው ያሉ 30 ደቂቃ እንኳን አይደለም አንድ ሰዓት በባህል ገብት አልቻሉም። በኢየሱስ ክርስቶስ ስም ትቀናላችሁ፣ ስሙ ሲጠራም ትቀናላችሁ። ጥያቄን የጠየቀችሁት ለምን መሀል ገባችሁ ታዲያ? ኖ ወንጌል ላይ ማንም ጥያቄ አይጠይቅም። እያስተማርኩኝ ለወንጌል ክብር ስለ ቀጥሉ። በቃ እሺ። አልቀጥልም። ኧረ እኔ አልቀጥልም። ለወንጌል ስርዓት ሲኖራችሁ ቀጥላለሁ። ወንጌልን አታከብሩም። ይቀጥሉ። አይ ቲንክ ከአገልግሎቱ በኋላ ወደ ደጀ ሰላም ምናምን ነገር እንሄዳለን ማለት ነው። ይቀጥሉ። መጀመሪያ ለስድብ እኮ ነው የገባችሁት እናንተ። መስማት አልገባችሁም። እኔ ግን አላፍርበትም። ኢየሱስ ክርስቶስ እናንተ ወንጌል አፈራችሁበት። ስለ ደጀ ሰላም ታወራለህ ወዳጄ? ደጀ ሰላምን ታውቀዋለህ? ስለ ደጀ ሰላም ታወራለህ? ታዲያ አዎ፣ ለምን ጣልቃ ትገባለህ? አንተ እያገለገልክ ሰው ወዳጅ አዳምጠኛ፣ ጥያቄ መጠየቅ አይቻልም። እየሰበኩ ነው እኮ ጥያቄ መጠየቅ አይቻልም። መጨረሻ ላይ መጠየቅ ስህተት ሆነ። እሺ በቃ ይቀጥሉ። 45 ደቂቃ አለው። አይ አንተማ ደጀ ሰላም ደርሳል። ለምን ሰብካለሁ? ደጀ ሰላም እያወራ ወንጌልን ትተህ ስለ ደጀ ሰላም እንደ ወተታሞቹ ታወራለህ። እረፍቱን በኋላ እናወራለን ብዬ ነው። ይበሉት። አሁን ይቀጥሉ። አይ እዛው ደጀ ሰላም ሂድና ከሚንኳተቱ ጋር አውራ። እንደዚህ አይነት ወሬ በቃ እንግዲህ ታያቸው። ኦርቶዶክሳውያን ቄሶች እንደዚህ ናቸው። ይላችሁ ተለምነውም አይሰብኩም። አንድ ቀን ብትሰጠኝ እንደ ውስጤ አሯል፣ በሱ ፍቅር ነድጃለሁ በመድኃኔዓለም ብለው ያሉት እና ለምን ጣልቃ ገብታችሁ ታቋርጡኛላችሁ? ወንጌል ህይወት ነው ትላላችሁ አይደል? ሌላ ጊዜ ህይወት ለምን ታቋርጣላችሁ? ህይወት ለምን ቃሲስ ሚዩት ያድርጉት? አላደርግም። እናንተ እኮ አጭበርባሪ መሆናችሁን ዛሬ ተረዳኋችሁ። እኔ ደህና ቤት ይመስለኝ ነበር። አጭበርባሪ ናችሁ። ወንጌልን አታምኑ። በወንጌል ታፍራላችሁ። እባክዎት አሁን ስድቡን ይተዉና ስብከቱን ይቀጥሉ። በቃ እሷ ኧረ ግጥም አድርጌ ነው የምነግርህ። በወንጌል የሚያፍር ነው በወንጌል ጣልቃ የሚገባው። ወንጌል ታፍሩበታላችሁ። ይቀጥሉ። አንተ ቀጥል። ስብከት ካለ አንተ ቀጥል። እኔማ ጣልቃ ገባችሁና የስብከቱን መንፈስ ይቅርታ፣ እኔ ጥያቄ ስላላረጉት ነው። አልቀጥልም። ወደ ምክንያት ነበር ማለት ነው። ይቀጥሉ። ኧረ ምን ይቀጥሉ። ሶሪ ወደ ውይይታችሁ ግቡ። እኔ ምክንያት አልፈለግኩም። እናንተ ናችሁ በመሀል ጥልቅ ብላችሁ ለወንጌል ጠላት ይሆናችሁ። ዛሬ እርስዎ ኖት የሚያገለግሉም። በቃ እያንዳንዱ ዝም ነው የሚለው። ይቀጥሉ ወይ ቅዳሴ ይቀድሱ። እስቲ አታሹፉ ወገኔ። ወደ ውይይቱ ወዳጄ፣ ወደ ውይይቱ ይቀጥሉ። በቃ በስህተት ነው ገባች፣ ይቅርታ አለች። አልቀጥልም። በቃ አልፈለግኩም። እኔ አሁን አልተፈቀደልኝም። አሁን ማገልገል በቃ አልፈለግኩም። ከእግዚአብሔር ፍቃድ ጋር ነው ማገልገል የምችለው እኮ። ቅድም ተፈቅዶለት ነበር፣ እግዚአብሔር ፈቅዶለት ነበር የጀመሩት።
አዎ ነው። አንተ ፈቅደልኝ ነው ለካስ ረሳሁት። ወዳጅ አሁን ለምን ትርፍ ቃላት እንነጋገራለን? አስፈላጊ ነው። በመድኃኒዓለም ወንጌሉን ይቀጥሉት። 45 ደቂቃ አለሁት ቀሲስ። በፍጹም አልቀጥልም። በእውነት ኢየሱስን አልቀጥልም። የመጨረሻው መሀል ላይ እሱ ነው ስላለቀቦት ማለት ነው። አልቀጥልም። ክርስቶስን አልቀጥልም እኮ ስላለቀቦት ነው። ኧረ በእግዚአብሔር ስም መቼም አያልቅም። ክርስቶስ አያልቅም። ክርስቶስ አያልቅብኝም። የኔ መድኃኒት አያልቅብኝም። ቀሲዬ ላውራ ፕሊዝ። ድሮስ የት ነው የኦርቶዶክስ ቄስ 1 ሰዓት ሙሉ ስለ ኢየሱስ የሚናገረው? ምን ማናቃችሁ ናችሁ እንዴ? ይገባናል ቀሲዬ እንዴ ይገባናል። ቅዳሴ መካከል ላይ ግጻዊው የሚያዘውን አንዲት ምዕራፍ አንብቦ መሳምና በግንባር መምታት ወንጌሉን መስበክ አይደለም። ከሰበኩ ግን ይኸው ደቂቃ አሁንም ድጋሚ አንድ ንጹህ ሰዓት ይዝለታለሁ። ይቀጥሉ፣ ይበሉት። የምን ቄስ ቅኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው ይኸው ኢየሱስ ምስክሬ ነው አልሰብኩም ይላሉ። በመድኃኔዓለም ይስበኩን ቀሲስ። ዝም አይበሉ እንጂ ምእመኑ ኮርሶ ነው የሚጠብቀው። አዎ ሊቀጥሉ እኮ ነው የምለው። እሺ እኔ ልነግርህ የምፈልገው አሁን አንተ ለመማር ቃሉን ለማወቅ ነው ለመተቻቸት ነው እዚህ ቤት ውስጥ የገባው? ስለ ደጀ ሰላምና ስለ አረቄ የምታወራው ምን ስለሆንክ ነው? ወንጌሉን ይስበኩ ነው ያልኩት። ወንጌሉን ይስበኩ። እኔ ልንገርህ አይደለ እንዳንተ ወንጌል አያልቅብኝም። የኔ መድኃኒት ዘላለማዊ መድኃኒት ነው። የፋብሪካ መድኃኒት አይደለም ክርስቶስ ኢየሱስ። ይቀጥሉ ተባኮ እና እንደዚህ ዝም ብለህ ስንክሳር ምናምን በስንክሳር ጠላ የሚጠጣ ቄስ አይደለሁም። እኔ ልንገርህ፣ እኔ በወንጌል የምኖር ሰው ነኝ። ይሄን እንድታውቅልኝ ፈልጋለሁ። አንድ ሁለተኛ ነገር ደግሞ የማንም ተራ በቤተ ክርስቲያን ስም የተደረደረውን ከኔ ጋር ልታስተካክለው አይገባም። ምክንያቱም እኔ ለወንጌል ሟች ነኝ። ወንጌልን ነው ማስቀድመው። ይሄን እንድታውቅልኝ ፈልጋለሁ። መነን አጥፍተሻል። በጣም ይቅርታ። ራስህ ቀጥል። ቀሲስ እንደው በማርያም ይቀጥሉ። በማርያም እኔ በማርያም ይዤዎታለሁ። ይቀጥሉ። አልቀጥልም። ማርያም ከክርስቶስ አትበልጥም። ክርስቶስን ብያለሁ። አልቀጥልም። ኧረ እኔ በማርያም ብያለሁ። ምን አገባኝ ታዲያ? ከክርስቶስ አትበልጥም አልኩሽ። አለቀባቸው። ከየት ያምጡት? በቃ ተያቸው። በቃ ወደ ጥያቄ እና መልስ። አያልቅብኝም። እኔ እንዳንተ አይደለሁም። ወንጌል አያልቅብኝም። ህይወቴ ነው ወንጌል። ከሰማኑ ጥያቄ ጠይቅ። የዘላለም ህይወት በክርስቶስ ኢየሱስ አግኝተዋል? አዎ። እንዴት አገኙ? በእምነት ወይስ በስራ? በእምነትም በስራም ድነዋል። አሁን ጸድቀዋል? ድኛለሁ፣ ጸድቄያለሁ። በእምነት ነው በስራ ነው የዳኑት የጸደቁት? ነገርኩ እኮ ድነት በእምነትና በስራ ነው የሚገኘው። ዝም ብለህ ስላመንክ ብቻ አድንም፣ ስለሰራም ብቻ አድንም። ጸድቀስ መጽደቅን ሲያገኙት በእምነት ነው ወይስ በስራ? አሁን የጠየቀኝ ከእርሱ ጋር ይሄዳል። ግን ወዳጅ መጽደቅን ካስተማሩኝ ተነስቼ ነው ቅድም ከነገሩኝ። እሱን እኮ ስለ ክርስቶስ አታውቅም ስላልክን የነገርኩ እንጂ ወደ ርዕስ ብንመለስ ቆንጆ ነው። አሁን ብዙዎች ከ900 በላይ ሰዎች እየሰሙን ስለሆነ ርዕሱን ስንለቅ ለቤቱም ችግር የለም። የሚጠቅመውን ነው። እውነቱን ተናገር። ርዕሱን በርዕሱ ብቻ አውራ። በርዕሱ ብቻ እናውራ። አልጸደቁም? አይ በርዕሱ ብቻ ታወራለህ አታወራም? አሁን አልጸደቁም። አልጸድቅ የለውትም። አልጸደቁም ማለት ነው። ኧረ እባክህ የፈሰሰልኝ ደምና የተቆረሰልኝ ስጋ ምንድን ነው? ቀራኔው እርቃኑን ሆኖ ሊያጸድቀኝ ነው እንዴ? እግዚአብሔር ይመስገን ጸድቀዋል ማለት ነው። አሁን ድንገት ቢሞቱ መድኃኒዓለም አይበለውና ቢሞቱ መንግስተ ሰማያት ይገባሉ? አዎ እገባለሁ። ጸሎተ ፍታት ይደረግልዎታል አይደረግልዎትም? እሱን በቁም ላሉት እኔ ከሞትኩ በኋላ በቁም ላሉት ጠይቃቸው። ግን እርስዎ እንደዛ እንዲደረግልዎት ተናግረው አያልፉ? እኔ ከሞትኩ በኋላ ያለውን ነገር ስለማላውቅ በምድር ላይ ያለውን ነገር ስለማላውቅ እነሱን ጠይቃቸው። እኔ ሊቀብሩ ፍታት የሚያደርጉትን አባቶች ጠይቃቸው አልኩ።
ያደርጉለታል አያደርጉለትም በሉና ይደረግልኝ አይደረግልኝ ስለዛ ነው አይጨንቀኝም። መንግስተ ሰማያት እንደሚገቡ እርግጠኛ ኖት ማለት ነው? ቢሞቱ እንደሚሄዱ? አዎ እርግጠኛ ነኝ። ምንድነው እርግጠኛ ያደረገውት? ማን ነው እርግጠኛ ያደረገውት? ክርስቶስ ኢየሱስ። ምን አለ? ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ወልድን ያመነ ኢየሱስ ክርስቶስን ያመነ በእምነቱም ደግሞ በምግባር የኖረ በንጽህና የኖረ መንግስት ሰማያት ይገባል። ስለዚህ እኔ ከቅዱሳን ህብረት እንደምሳተፍ አምናለሁ። ኦኬ በልተዋል የጌታን። ስለ ግል ግን ባጠይቅ ቆንጆ ነው። ስለ ግለሰብ ባጠይቅን ቆንጆ ነው። አሁን ግለሰብ አሁን አንተ ድናል አልዳንክም ከምትል አጠቃላይ ብትጠይቅ ቆንጆ ነው። አጠቃላይ አይደለም ጠይቀው፣ እምነት የግል አይደለም። ርዕሱን ያዘውና ስለ ፍታት ርዕሱ ሌላ ቀን። አሁን ስለ ፍታት ልታነሳስብ ስለሆነ ግድ የለውም። ፍታት ጋር ሄድም በቃ ይተውት፣ ግድ የለውም። ኧረ ሂድ። እኔ አይጨንቀኝም። በሱም እኮ መልስ አለኝ፣ ግን ከክርስቶስ የሚበልጥ መልስ አይደለም ያለኝ። ከክርስቶስ ሌላ ምንም አይነት ህይወት እንደሌለ ነግሬያለሁ። ደግሞ ላሉት ለቤተክርስቲያን ስርዓት ማላፍርበት ስርዓቶች አሉኝ። እርሶ ቀዳሽ እርሶ ተኳሽ እኮ ማለት እርሶ ጠያቂ ራስዎት ጥያቄ ይጠይቃሉ፣ ራስዎት ይመልሳሉ። እኛ እየጠየቅን አይደለም። መብታችን ተነፈገ። ወደ ፍታት እንዳትሄድ ወደ ጸበል ቤት እንዳትገባ እያሉ ማለት ነው። ኧረ በእግዚአብሔር እኔ በሰው ቤት መጥቼ የሰው መፍት አልገፍም። በቃ ልውረድላችሁ ካልተመቸዋችሁ። ገድ ለማይ ይቀጥሉ፣ ግን እየተደማመጠ እናድርገው ነው። ቀሲስ ቆይ እንደውም አንዲት ኦርቶዶክሳዊት ትመጣች ከላይ። እንደውም ሌላ ፋሲካ ኦርቶዶክሳዊት ነሽ አይደል ወይስ ሌላ ነሽ? ነኝ፣ ፋሲካ ነኝ። እሺ አንቺ ጸድቀሻል? በቤተክርስቲያኖቹ አስተምሮት አልጸደኩም። ድነሻል? እንደ ኦርቶዶክስ ቤተክርስቲያን ከሆነ እየጠየቀኝ ያለው አልዳንኩምም አልጸደኩም። ምክንያቱም ቀሲስ ነው ቀሲስ የሆነ ጸድቅ ያለው ድኝ ያለው ፍትሃቱን አይመለከተኝም ሲሉ ስለሰማሁ ነው። ጥያቄ ስላለኝ ነው የገባሁት። ጠይቂያቸው። ቄሱ ድኝ ያለው ይላሉ፣ ምን መኑ አልዳንኩም ይላል። ቄሱ ጸድቅ ያለው ይላል፣ ምን መኑ አልጸደኩም ይላል። እንዲህ አይነት ዘመን ላይ ነው የደረስነው። ቄስ ነዎት? ቀሲስ ጌታ መቼም ቀሲስ ካለ ቄስ ነው። የእኔ ጥያቄ እርስዎ ነዎት የፍትሃትም የተዝካርን ባራኪ እርስዎት ነዎት። ስለዚህ በክርስቶስ ኢየሱስ ደም ድኛለሁ ካሉ እነዛኞቹ ስርዓቶችም የጽድቅ ናቸው ተብሎ በኦርቶዶክስ አስተምሮትም በስርዓቱም ይተገበራሉ። ስለዚህ እርስዎ በኢየሱስ ክርስቶስ ደም ድኛለሁ ጸድቄያለሁ ካሉ እነዛ ስርዓቶችን እርስዎ ለምን ያካሂዳሉ? ለምሳሌ እኔ ስሞት ያ ፍትሃትም ከ3ኛው ቀን ከቀብሬ ማለት ነው ጀምሮ እስከ ዓመት ድረስ ድግስ ይደገስልኛል። ቁርባን 20 30 40 ምናምን እየተባለ እነሱ ጽድቅ ናቸው ተብሎ ነው የሚደረገው በእናንተ ትምህርት። ስለዚህ እነዚህ ከኢየሱስ ክርስቶስ ማዳን ጋር አይጋጩም? ጥቅም የላቸውም ወይስ ምንድን ነው? ጠያቂዋ ለመጀመሪያው ኦርቶዶክስ አይደለሽም። በመቀጠል ደግሞ ርዕሱን አይደለም እየጠየቅሽኝ ያለሽው። ሲቀጥል ደግሞ እኔ ፍትሃት ስለ ፍትሃት የተናገርኩት ጉዳይ አለ። ርዕሱ አይደለም፣ ስለሱ አሁን አይመለከተኝም ነው ያልኩት እንጂ ስለ ፍትሃት የሆነ ለማሳበቅና ለማንጠልጠል ባታስቢ መልካም ነው። ስለዚህ አንቺ ኦርቶዶክስ አይደለሽም። ብትሆኚ አባባሌ ይገባሽ ነበር። ለአንቺ ምንም አልሰለኝም። ይመለከተውታል እንጂ ቄሴ፣ ምክንያቱም ስርዓቱን እየመሩ የሚያደርጉት እርስዎ ናቸው። እርስዎ ነዎት። ለምሳሌ ሰው ሲሞት ኦርቶዶክስ አይደለሽም። ኦርቶዶክስ ቢሆኚ ኖሮ ሀሳቤ ይገባሻል፣ ጥያቄ መልሴ ይገባሻል። ኦርቶዶክስ አይደለሽም። ስለዚህ አንቺ ቁጭ በይና እነሱ ያውሩ፣ አዳምጪ። መልስብኝ። ይኸውልህ ራስህ ከተናገርከው ነገር ነው። አንቺ ዝም በይ። ኦርቶዶክስም አይደለሽም። ሀሳቡ ይገባሽ ነበር። ኦርቶዶክስ ብትሆኚ አስተምሮቴ ያልኩት ይገባሽ ነበር። ስለዚህ አርፈሽ ቁጭ በይና እነሱ ይጠይቁ። በመሀል ጥልቅ አትበይ። አንቺ የሚተገበረውን ነው እኮ የጠየቅኩህ። ለዛውም አንተ የምታደርገውን ነገር ነው የጠየቅኩህ እኮ። ቀለል አድርገህ መልስልኝ። በኢየሱስ ክርስቶስ ደም ድኛለሁ አልክ። ምዕመኑ ታዲያ ለምንድን ነው ያልዳነው? በኢየሱስ ክርስቶስ ደም እናንተ በኢየሱስ ክርስቶስ ደም ብቻ አትድኑም ብላችኋቸው አይደለ እንዴ? ልክ ሲሞቱ ወይም ደግሞ ሲታመሙ ሲኦል እንደሚገቡ የሚያውቁት። ከዛስ ከሲኦል በኋላ እነከሌ ያድኗችኋል የምትሏቸው አርሴማ ታድናለች፣ ክርስቶስ ሰምራ ታድናለች ብለህ የሰበክ እኮ አንተ ነህ።
ለእኔ እናት ለእኔ አባት እኛን ያስተማርከን አንተ ነህ። ይሄ ሁሉ እንደሚያድን ብዙ መዳኛ መንገዶች እንዳሉ ያስተማርክ። ታዲያ አንተ ለብቻህ ለምንድን ነው በኢየሱስ ክርስቶስ ድኛለሁ የምትለው? እዚህ መጥተህ ይህን ለምን አትነግራቸውም? ይህን ለምን አታስተምራቸውም? ቤተክርስቲያኑ ያንተ አይደለ? ባለቤቷ እናንተ አይደላችሁ እንዴ? ነገ ከበሮ ይዛችሁ መታችሁ ስሞት እኮ የምትመቱልኝ የምታስደግሱልኝ እኮ እናንተ ናችሁ። ታዲያ ድግሱ ካዳነ እዚህ ጋር ለአንተ ለብቻህ ኢየሱስ ክርስቶስ አድኖኛል ለምን አልክ? የኢየሱስ ክርስቶስ ማዳን ለእኔም ቤተሰቦች ለሌላው የኦርቶዶክስ ምእመንም እንደሆነ ለምን አትናገሩም? በእናንተ ቀንበር ስር ነው፣ በእናንተ ትእዛዝ ስር ነው ሁሉም ነገር የሚፈጸመው እኮ። አንተ ያወቅከውን እውነት ታዲያ ለምን አልተናገርክም ለነሱ? የእኔን እናት ድግስ ሊያድናት እኔን ድግስ ሊያድነኝ፣ አንተን ግን ኢየሱስ ክርስቶስ ሊያድንህ ነው እንዴ የምታስተምረው? ያው እንግዲህ ከሰሜኒቱ ኢትዮጵያ ክልል እንዲህ አይነት ጥያቄ ተነስቷል። እንዲህ አይነት ትውልድ ተነስቷል። ይመልሱ ቀሲስ። አይ አሁን እኮ ኦርቶዶክስ ነው ብላ የምታጭበረብርበት ሁኔታ የለም። ኦርቶዶክስ አይደለችም። ሀሳቤ እያዳመጥከኝ ነው? ቀሲስ ያድምጡኝ። እኔ አዳምጠኛ። እሷ በጠየቀችው ላይ ልመልስልህ። አዳምጠኝ ቆይ አንዴ። እኔ ያድምጡ። በመጀመሪያ ቤቱ ባለቤት እርስዎ ጥያቄዋን በትክክል ሰምተው ከመመለስ ይልቅ ኦርቶዶክስ አይደለችም ብለው ለጥያቄው ሲከብዶት የጥያቄ ናዳ ስታወርድቦት የእሷን የኦርቶዶክስነት ጥያቄ ውስጥ ሊጨምሩ ፈለጉ። እልቅ ከበደኝ ጥያቄው ብለው ካሉ ወይ ልታቀልሎ ትችላለች ወይ ሊያልፉ ትችላሉ። ከዛ ውጭ ግን የማያውቋትን ሴት ኦርቶዶክስ አይደለችም ብለው አይበሉ። ኦኬ። ምንም የእናንተ ጥያቄ የሚከብደኝ የለም። ርዕሱ መሰረት እናውራ። ምንም አይከብደኝም። መልሱላትና ከዛን በርዕሱ እናወራለን። ይመልሱ። እመልሳለሁ። ልመልስላት። አድምጠኝ። ጻፉ። ከዛ ደግሞ እናንተ ጻፉና የኦርቶዶክሱ ቄስ እንዲህ ያለ ምናምን በሉ። እኔ ማንንም አልፈራም። አይደለም እናንተን ከእኔ ጋር የሚያገለግሉትን እንኳን አልሰማም። በእውነት ጉዳይ ማንንም አልደራደርም። ምናልባት ይሄ አሁን እያወራሽው ያለው እህታችን ፍታት ያድናል አያድንም የሚለው ገለመኔ ከክርስቶስ ጋር አታገናኙት። ቤተክርስቲያን አገናኝታ አታውቅም። ይሄ ተራ ሆዱን የሚሞላ ካገናኘው እኔ አላገናኝም። ገባሽ? ክርስቶስ ኢየሱስ ካፈሰሰው ደም ጋራ ፍታትን አላገናኘውም። 4 ነጥብ። በፍጹም አይታሰብም በየትኛውም ይሳብ። በመቀጠል ደግሞ ዓመት ተደገሰ 3 ዓመት ተደገሰ ሚሊዮን ዓመት ተደገሰ አልተደገሰ በድግስ አይደለም መዳን። በተደረደሩ ብርጭቆና መለኪያ አይደለም ሚዳነው። ይህን የሚያስተምር መጽሐፍ ቅዱስ ወንጌል ያልተማረ ትራስ አድርጎ የኖረ ነው። እባካችሁ ኦርቶዶክስ እንዲህ አይደለችም። ውስጥም ውጭም አላችሁ አልተረዳችኋትም። ኦርቶዶክስ እውነት ናት የምንለው ምክንያት አለ። ኦርቶዶክስ እውነት ናት ስንል የቀደሙት የሰበኩት አሉ። ዛሬም እውነትን የሚሰብኩ አሉ። ነገም ደግሞ ጠላና ምንድነው እንጀራ የሚሰብኩ አሉ። እሱን የሰማሽ አንተ እንደዚህ ነህ ብለሽ ከማንም ጋር አታገናኝ። አንዱ ትንሽ ሆት የሚያደርገው ያ ነው። እኔ ጌታውን ወንጌል ነው ማቀው፣ በወንጌል ነው ህይወቴን የምመራው። ወንጌል የሚያዘውን በሙሉ አደርጋለሁ። ከወንጌል ውጪ ህይወት የለም። ስለዚህ የክርስቶስን ደም ከአንድ ብርጭቆ ጠላ ጋር እኩል ታደርጊያለሽ? እኔ ስተት ነው። ያን ያደረገም ካህን ደግሞ ለዘላለም ውግዝ ነው፣ ተወግዟል። በቃ በክርስቶስ ተወግዟል፣ ተነፍቷል። ማን ያወገዘው? እኔ አወግዘዋለሁ። እኔ በስልጣነ ክህነቴ አወግዘዋለሁ። አዳምጠኝ። የፍትሃትና ሌሎችም ጽድቅ ናቸው ተብሎ የሚሰበኩ ነገሮች ከቤተ ክርስቲያን ውጭ ናቸው እንዴ? ጽድቅ አይደሉም። ፍትሃት ጽድቅ ነው ብላ አይደለም ቤተክርስቲያን የምትሰብከው። ማን አወገዘ? ጽድቅ አይደሉም ብሎ ማን አወገዘ? ማን ከለከለ? ማን ነው ከክርስቶስ ደም ጋር አይወዳደረው? ማን ነው ከክርስቶስ ደም ጋር አይወዳደረው? ስለማወዳደር አዳምጥ። ስለማወዳደር አይደለም። ከተወገዘ ጽድቅ አይደሉም ኢየሱስ ክርስቶስ ብቻ ነው አዳኝ ከተባለ ማን አወገዘ? 15ቱ ናችሁ መታችሁ እኮ የምትባርኩትም የተክለ ሃይማኖት እሱን ለሚበሉት ጠይቂያቸው። በእናትሽ እንደዚህ አይነት ሀሳብ መቀበል አልፈልግም። አንተም እኮ ቄስ ነህ፣ የነዛ አባል እኮ ነው። እኔ ነኝ። ጠይቂ፣ የማገለግለውን ህዝብ ጠይቂ። ለሆዴ ምኖር ሰው አይደለም። በጠላ ምኖር አይደለም። እኔ በጠላ አልኖርም። አይደለም እያወራሁ ያለሁት። በእናትሽ አታገናኝ ከነሱ ጋር አታገናኝ። እኔ እወጣለሁ። እኔ የምጠላውን ሀሳብ አልቀበልም። እኔ እንዲህ አይነት ሀሳብ አታሽብኝ። የማንም ጋን ስር የሚያድር ቄስ ጋር አታገናኝ። እኔ ወንጌልን ነው የምሰብከው።
ከወንጌል ጋር ነው። እንደዚህ አይነት ተራ ሰዎች ጋር አትመድብኝ፣ አልፈልግም። 15 16 ሆኖ መቶ ሆኖ ይብሉ ይጠጡ ምን አገባኝ? ቆይ እንደ አይነት ነገር ተታስብ አልመደብኩህም። እሺ ሰሞኑን ታዲያ ኢየሱስ ክርስቶስ ቤዛ ነው ተብሎ ሲሰበክ እኮ እንደናንተ አይነቱን የተንጫጫው ለምን ብቻውን ያድናል ሲባል ሌሎች ለምን አልተጨመሩም? ሌሎች ለምን ተሰረዙ ተብሎ ለምንድን ነው ታዲያ የተንጫጫችሁት? ድነት በሱ ብቻ ነው ካልክ እኔ ብቻህን ድኛለሁ ስላልክ እንዴት ብዬ ነው የገባሁት? ምክንያቱም የዚህ ሁሉ የተክለ ሃይማኖት ዝክር ባራኪ፣ የአርሴማ ባራኪ፣ የሁሉም ተክለ ሃይማኖት ወደ ገነት ያስገባል ተብሎ ነው ህብረተሰቡ የሚዘክር እንጂ ለማህበራዊ ህይወት እንዳይመስልህ። እንደዚህ ነው ብለህ እንዳታታልል። አርሴማ የምትዘከረው፣ ድንግል ማርያም የምትዘከረው፣ ማንኛውም ፍጡር በስሙ ቤተክርስቲያን ታቦት ተቀርጾ የሚዘከረው ለጽድቅ ነው እንጂ ለመጫወት አይደለም፣ ለመዝፈን አልነበረም። ስለዚህ አንተ ከቤተ ክርስቲያን ውጭ አይደለህም። ጓደኞችህ ናቸው የዚህ ሁሉ ባራኪ፣ የዚህ ሁሉ መሪ። እነዚህንን ፍትሃት የሚያደርግ እኮ ከሟቹ ቤተሰብ አንዱ ተነስቶ አይደለም። ቄሶች ተሰብስበው ከንስሐ አባታችን ጀምሮ ቄሶች ነው የሚመጡት። እኛ ራሳችን ምዕመናን የምናደርገው አደረግከው እኮ። እናንተ እኮ ናችሁ ቤተክርስቲያን ወደ ምሕረት ላይ ቆማችሁ የተክለ ሃይማኖትን ዝክር የዘከረ በቃሽ። ከነዛ ሰዎች ጋር ትመድቢኝ ብዬሻለሁ። በቃሽ። ሌላ ወሬ አውሪ። ጠቅለል አድርገህ እናንተ አትበይ። እኔ በውስጡ የለውም። በቃ እዛ የምታወሪው ጋር አውሪ። እንዲህ አይነት ወሬ አልፈልግም። ወደዛ ሂጂ። ሌላ ወሬ አውሪ። እንደዚህ አይነት ወሬ አላወራም። እኔ መስማትም አልፈልግም። ተራ ወሬ ነው። ሌላ ጥያቄ ካላችሁ የሚያናድድ ሀሳብ አታቅርቡ። እሺ ሶሪ በጣም እሺ። አይ ምንድን ነው እሷ ያው የቤተክርስቲያኒቷን ትምህርት ነው ያነሳቸው። እሳቸው ግን እኔ እንደሚገባኝ መጽሐፍ ቅዱስን የሚያነቡ ቄስ ናቸው። ቅድም ስለ ክርስቶስ ሲናገሩ ራሱ በጣም ደስ ብሎ ነበር ተሰማቸው የነበረው እና እኔ አልቀበልም ካሉ በቃ ልናስጨንቃቸው ይገባል ብዬ አላምንም። እኔ ማለት እኔ እንደዚህ አይነት ትምህርት አልቀበልም ብለው በግልጽ እየተናገሩ ስለሆነ ማለት ነው። ትክክል አይደለም ካሉ በቃ እኔ ከዚህ በላይ እሳቸውን ማስጨነቁ ትክክል ሊሆን አይገባም። ምክንያቱም እዛ ቤትም ሆነው ወንጌሉ ከገባቸው ሰዎች እዛ ያለውን ሰው ማንቃታቸው ትክክል ነው ብዬ አምናለሁ። ይሄ ትምህርት ትክክል አይደለም። ፍትሃቱንም እኮ በግልጽ ተናገሩና የቤተክርስቲያኒቷ ትምህርት ነው አንቺ የምትናገሪው ትክክል ነው። መጽሐፍቶቿ እሱን ነው የሚያወሩት። ነገር ግን ትክክል አይደለም ካሉ እሳቸው ከዛ በላይ መሄድ ተገቢ ነው ይስማማላ። ተወግዟል ስላለ ነው። ምክንያቱም እኔ ነኝ አሉ እኮ ተወግዘዋል ሲሉ እኔ ነኝ ያወገዝኩት አሉ። በቃ እኔ አልቀበለውም ማለት ነው። በቤተክርስቲያኒቷ ተወግዟል ማለት ሳይሆን እኔ አውግዤዋለሁ ማለት እኔ አልቀበለውም ማለት ነው ሐሳቡና እሳቸው ካልተቀበሉት በቃ እኔ አንድ ቄስ በቃ እንደዚህ በድፍረት የእግዚአብሔርን ቃል የሚናገር ቄስ ስሰማ በጣም ነው የምደሰተው። በተለይ ቄሶች ስለ እግዚአብሔር ቃል ምንም የሚያውቁ አይደሉም። በቃ እኔ በጣም ብዙ ቄሶችን አውርቻለሁ። ቀሲስ ጌታሁንን ግን ስሰማቸው በጣም ደስ እያለኝ የሰማኋቸው እውነት ለመናገር ማለት ነው። ስለ ክርስቶስም ሲያወሩ በጣም ደስ የሚል ነበር ሲያወሩ የነበሩት። እንዲጨርሱ ሁላ ፈልጌ ነበረ። ምናልባት ከኤርሚ ጋር ሲያወሩ ትንሽ ስለ ዘላለም ሕይወት ሲጠይቃቸው የሆነ ብዥታም ቢኖረውም ማለት ነው እና እንደዚህ አይነት ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን ያስፈልጋሉ። በቃ እንደነዚህ አይነት ሰዎች ሲኖሩ ነው ሰው መንቃት የሚችለው። መቼም ትምህርት በአንድ አይፈርስም አይደል? በአንድ የሆነ የነበረ ትምህርት በአንድ አይፈርስም፣ ጊዜ ይፈልጋል። እንደዚህ አይነት ሰዎች ግን ሊበረታቱ ይገባል። በቃ እዛ ቤት እንደዚህ አይነት ሰዎች ተነስተው ማገልገል አለባቸው። በድፍረት ትክክል አይደለም ብሎ የሚናገር ማለት ነው እና እኔ ከእሳቸው አንጻር ነው የተረዳሁት። እኔ አልቀበለውም ካሉ በቃ ማስጨነቁ ልክ ነው ብዬ ስላላመንኩኝ ነው። እሺ ፋሲካ ይሄድ። እሺ እኔ ግን ጥርጣሬ ያለኝ እንደዚህ አይቀጥል ብለህ ካልክ ኦኬ ይሁን። ይሄ ንግግር እዚህ እኛ ጋር እዚህ ብቻ የሚነገር ነው ወይ በስፍራ ሁሉ የሚነገር ነው? እሱ ላይ ጥያቄ አለኝ። ችግር የለውም። አንዳንዴ ሰው ያመነበትን ይናገራል፣ አንዳንዴ ሰው ያመነበትን አይናገርም። ልብን የሚያውቅ እግዚአብሔር ነው። እሺ ቀሲስ አሁን ከማጋ እያወሩ እንዳሉ እዚህ የመጡት ከነማጋ እያወሩ እንዳሉ ያውቃሉ አይደል? ማይኮት ዝግ ነው። ፕሮቴስታንቶች ናችሁ ብዬ አስባለሁ። ሌላ እምነትም ካለ አላውቅም። ምኖች ናችሁ? ፕሮቴስታንት
አመለካከት ያላችሁ ወይም እምነት ያላችሁ ፕሮቴስታንት በእርሶ አመለካከት ምንድን ነው? የካደ ከሃዲ ነው መናፍቅ ነው ወይስ ክርስቲያን ነው? ቀሲስ ማይኮት ኦፍ ነው፣ ይክፈቱና ያውሩኝ። ቀሲስ አቤት ወዳጄ፣ አቤት አቤት። ፕሮቴስታንት በእርሶ አመለካከት መናፍቅ የካደ ነው ወይስ ክርስቲያን ነው? እስኪ ለማንኛውም ርዕሱን ወይ ቀይሩት ለመሰለ። አሁን እኔ ጉዳይ ነው መወያየት ነው ተዘጋጅቼ የገባሁት። አንድን ነገር ያለ መረጃ ማውራት ደግሞ ደስ አይለኝም። አሁን ስለ ፕሮቴስታንት ለማውራት ማወቅ መቻል አለብህ ስለሱ በደንብ ወይም ተዘጋጅተህ መምጣት አለብህ። ስለዚህ በርዕሱ ጉዳይ ብቻ መልስ ልስጥበት። መልካም፣ እሺ፣ በቃ ገብቶኛል፣ ተረድቼዋለሁ። እሺ፣ እግዚአብሔር ይመስገን። ማርያም ምክንያታዊ ድሂ ናት። በአርስቱ ብሩክ ያውራቸው። እሺ እርምዬ፣ ጥሩ መልስ ነው የአሁኑ ራሱ። በቃ ቆንጆ መልስ ነው። ገብቶኛል። ጌታ ኢየሱስ ይባርኩት። እሺ በቃ ርዕሱ ላይ እናውራ። ምክንያተ ድኅነት ናት ብሎ ያምናሉ? አዎ የሚሉ እስከሆነ እንዴት የሚለውን ይመልሱልን። 5 ደቂቃ ትሰጡኛላችሁ? ይኸው ሰዎች እያስተናገድኩ ነው። ስራ ቦታ ላይ ሆኜ ነው ማወራችሁ። አላመናችሁ ቪዲዮ ላውጣ ወይ? እስከዛ ችግር የለውም። የሆነ ስራ ላይ ነው። ይቅርታ። ችግር የለውም። እሺ ችግር የለውም። ስራ ላይ ከሆኑ በቃ ችግር የለውም። ሌላ ሰው እንቀበልና እስከዛ ሰው እስኪጨርሱ ድረስ ከሌላ ሰው ጋር እንቆያለን። ቀሲስ ሲቀመጡ ከታች ሰዎች ስላሉ ላስገባ። ኦሮሚያ ላይ ግን የሆነ ማዕበል እየታየኝ ነው። ዝም ብሎ የሚነሳ ማዕበል አለ። ቀደስ ናቢን የት ነው የሄድከው? ናቢን ያም ተመለስ። ኦሮሚያ ላይ የሚነሳ ማዕበል አለ። የእግዚአብሔር ቃል በቃ ተቀጣጥሏል። ማንም ሊያስቆመው የማይችለው የእግዚአብሔር ሰደድ እሳት፣ በቃ ተረትን የሚያፈርስ ወንጌል ተነስቷል። በቃ ማንም ሊያስቆመው አይችልም። ማንም የደብተራ መጽሐፍ የሚራገፍበት ጊዜ ነው። እግዚአብሔር ቃል ላይ የተነሳ የሰው ሐሳብ የሚፈራረስበት ጊዜ ነው። በቃ ይሄ የእግዚአብሔር ጊዜ ነው። የእግዚአብሔር ጊዜ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጊዜ ነው። ህዝባችን የሚድንበት ወቅት ነው። ህዝባችን የሚድንበት ወቅት ነው። ሰው በድፍረት እንደዚህ የሚናገርበት ጊዜ ከሆነ በቃ ኦሮሚያ ብቻ ሳይሆን አሁን ላይ ሁሉም ቦታ እየተጠየቀ ነው። ሁሉም ቦታ እኔ ሰሜን ነኝ ያለሁት ሰሜን ኢትዮጵያ፣ ግን ሁሉም ቦታ ላይ ነው እንደዚህ አይነት ጥያቄ። በተለይ ከሰሞኑ የአባ ገብርኤል ትምህርት ጋር ተያይዞ ህዝቡ እየጠየቀ ነው። እርስ በርስ እየተጠያየቀ ነው። መጽሐፍ ቅዱስ እያየ ነው ሰው። እሺ የሚቀበል ብሩኬ አትቀበለውም? መለስ ነው ወይ ቢኒ? እሺ መለሰ ከየት ቤተ እምነት ነው? መሌ ጤና ይስጥልኝ። እንኳን ደህና መጣህ። እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? አጋጣሚ ግን እየበላው ነው። እንብላ። ብላ ቆየሁ ከላኩኝ። ከኦርቶዶክስ ነኝ እኔ። እሺ አሁን ማውራት ትችላለህ ነው? እየበላክ ነው? ትንሽ ትታገሱኛላችሁ? እዚሁ ሳልወርድ ማለት ነው ወይ ላውራ? አይ ሰው እንድናስገባ እየበላ ከሆነ ጨርሰና፣ ካልሆነ ግን እንቀጥል። መወያየት ነው ያለብን ቦታ ስለሌለም ማለት ነው። አይ በነገራችን ላይ እኔ ዝም ብዬ የሆነ እኔም ኦርቶዶክስ ነኝ። እንደ ኤርሚ በፊት ዲያቆን ነበርኩ። አሁን ግን ከሱ ነገር ርቄ በሌላ ስራ ነው የተሰማራሁት ማለት ነው። ግን ቅድም ፋሲካ ያነሳችኋለ ለምሳሌ ማለት ነው። እኔም ጥያቄ የሆነብኝ ለምሳሌ የፍትሃት ነገር ማለት ነው።
ጥያቄው ነው ብዙ ነበር። እኔ አሁን ሳስበው ስህተት እንደሆነ እየገባኝ ስለሆነ ብዬ ነው። መናገር እችላለሁ? ስህተት ነው፣ እውነት ነው። እሺ ምንድን ነው ሀሳብህ? እኮ ሀሳቤ እኔም በፊት ያው በዲቁና ሳገለግል ስለነበረ ግን ፍትሐት የገብረ ክርስቶስን ወይ የገብረ ማርያምን ነፍስ ማረልን እየተባለ ነው ጸሎት የሚደረገው ማለት ነው። አሁን ግን ቄሱ ደግሞ አሁን የተያዘው ደግሞ ድኛለሁ ወደ ማለት ነው እንትን እየተባለ ያለው። ያ ሰው እያስቀድሞ ከዳነ ለምንድን ነው ማረው እየተባለ የሚጸለይለት ወይም ደግሞ ፍትሐት የሚደረግለት? እሱ የእኔ ጥያቄ ነው አሁን ማለት ነው። ስለዚህ ፋሲካ የጠየቀችው ነገር ትክክል ነው። አሁን ቄሱ እኔ በፍትሐት ነገር እንትን የምለው ነገር የለኝም ምናምን ያለው አሁን በአብዛኛው እኔም ኦርቶዶክስ ነኝ፣ ግን በዚህ ጉዳይ ላይ ይከራከራለሁ። እኔ አላምንበትም በነገራችን ላይ ማለት ነው። እና የድግስ መብያ ወይም ደግሞ እንዳታምን። ምክንያቱም ሰው በህይወት ካለፈ በኋላ ተባልቅ የተሰብስበው ለዛ ሰው እየጮኸው ወደ ዘላለም ህይወት ሊያስገቡት አይችሉም፣ በጭራሽ አይችሉም። መጽሐፍ ቅዱሳዊ ትምህርትም አይደለም። ሰው በክርስቶስ ኢየሱስ በማመን ነው የዘላለም ህይወት ሊያገኝ የሚችለው እንጂ እንደፈለገ ከኖረ በኋላ ካለፈ በኋላ ከዛ ሰዎች ገንዘብ ከፍለው ማለት ነው ገንዘብ ከፍለው የዛን ሰውዬ እና ለድሆች እያበሉ በዛ ሰውዬ ስም ማለት ነው ያን ሰው ወደ ዘላለም ህይወት ሊያመጡት አይችሉም። ወደ ዘላለም ህይወት ሊያመጡት አይችሉም። እንደዛማ ከሆነ በፍትሐት ከሆነማ የዘላለም ህይወት ክርስቶስ ኢየሱስ መጥቶ መሞት መሰቀል አይጠበቅበትም ነበር፣ አይጠበቅበትም። እየደገስን ቤተሰቦቻችንን ከሲኦል እናወጣ ነበር። ገብቷል? በቃ መደገስ ነው የሚጠበቅብን። ወጥረ መስራት ነው እዚህ ምድር ላይ። ከዛ ገንዘብ ይኖርሃል። በቃ እየደገስክ በየአመቱ በየ7 አመቱ 40 እያልክ በቃ ሰውን ከሲኦል ማውጣት ነው። እንደዚህ አይነት መጽሐፍ ቅዱሳዊ ትምህርት የለም። ትክክል ነው ጥያቄ መፈጠሩ፣ ግን ደግሞ ማንም መልስ ሊሰጥ አይችልም ለዚህ ጥያቄ ማለት ነው። ለዚህ ጥያቄ እኔ ልክ ነህ ብሩክ። በነገራችን ላይ ብሩክ ነህ ቢኒያም ነው ያወራኝ? ብሩክ ነኝ። በነገራችን ላይ እኔ ኤርሚያስን ብዙ ጊዜ እከታተለዋለሁ እና ብዙ ኦርቶዶክስም እየጋበዘ ምናምን ነገር ሲያወራ እሰማለሁ። ስለ እምነትህ ስለምትከተለው እምነት ያው የማወቅ ግዴታ አለብህ እና እኔ የኦርቶዶክስ መንቃት አሁን የኦርቶዶክስ እንዲነቃ እያደረገ ያለው እኔ እውነት ለማውራት በቲክቶክ ፕላትፎርም የፕሮቴስታንት መነቃቃትና ጥያቄ መፍጠር ይመስለኛል። ዝም ብዬ እንደዚሁ ሳስበው ማለት ነው። አብዛኛው እኔ የማላምንበት ጉዳይ አለ። እኔ ፕሮቴስታንት ለመሆን ሳይሆን ግን የማላምንበት ጉዳዮች አሉ። አሁን ለምሳሌ ፍትሐት የተባለው ከርዕሱ ውጭ ቢሆንም ፍትሐት በተባለው ነገር በዚህ ጉዳይ ላይ እኔ አሁን ጥያቄ ፈጥሮብኛል። ስለዚህ እናንተን ብዙ ጊዜ እከታተላችኋለሁ። እንደ ኤርሚያስ እኔም ድሮ በዲቁና አገለግል ነበረ። ግን ብዙ ጊዜ በዛን ሰዓት ባለማወቅ ያው መጽሐፍ ቅዱስ ብዙ ጊዜ አናነብም በዛን ሰዓት። አሁን ነው ዘመኑ ስለሆነ መጽሐፍ ቅዱስ እያየ ብዙ ነገር ይሄ ቲክቶክ ብዙ ነገር አምጥቶልናል ባይዘወይ ማለት ነው። እና የተሳሳቱ ነገሮች አሉ ብዙ። አሁን ለምሳሌ ድርሳናት ገርላት የሚባለው ነገር ማለት ነው። እውነት ለማውራት እኔ አሁን በጣም ጥያቄ አሁን የድርሳነ መድኃኔዓለም የሚለውን ማን ነው ኤርሚ መቼ ነው ከ2 ቀን በፊት ነው ምናምን ነገር አውጥቶ ሲያወራ አይቻለሁ። እኔ ድርሳነ መድኃኔዓለም የሚባል ድርሳን አይቼ አላውቅም። በእርግጥ ግን በጣም ገርሞኛል ስለ ጭሱ ጉዳይ አንስቶ ያወራው። አንዴ ስለ ፍትሐቱ ሊቀ ሊቃውንት የተናገሩትን ላሰማክና ከዛ ከኤርሚ ጋር አሁን ባነሳው በድርሳነ መድኃኔዓለም ላይ ታወራላችሁ። አሁን ይሄ ማሰማ ድምፅ የሊቀ ሊቃውንት ድምፅ ነው። ሊቀ ሊቃውንት ማን ነው? ሊቀ ሊቃውንት ስሙርን ታውቃቸዋለህ? የንታ ስሙር የሚባሉት እሺ፣ ስማቸው ምን እንደሚሉ ግሎት ብላችሁኛል። እሺ፣ ለምሳሌ አንድ ሰው ጸሎተ ፍትሐት ተደርጎለት ከሲኦል ወደ ገነት እንዲሄድ እግዚአብሔር ኃጢአቱን ይቅር እንዲለው ነው የሚጸለየው አይደለ? እንደዚያ ከሆነ በዚህ ከተግባባን ይሄ ነው የሚገርምህ። ንስሐ ስንገባ ብር እንደሚጠይቁ አታውቅም እንዴ? ንስሐ ስንገባ ለቄሶቹ ለንስሐ አባት ለሚባለው ንስሐ ለመግባት ብር ይቀበላሉ። አይቻልም ብር ካልሰጠኸው ለሰውዬ።
ይህንን ደግሞ ቤተክርስቲያኒት አታውቅም ሊሉን ነው። የደብረ ዘይት ቀን ደብረ ዘይት ማለት ጾም ስንጾም ይሄ የፋሲካን ጾም ስንጾም ግማሹ ጊዜ ማለት ነው። ግማሹ ላይ የደብረ ዘይት ይባላል። የዛኔ የንስሐ አባቶቻችን በየቤታቸው ልጆቻቸውን ይጠሩና ነፍሳችሁን እንዲምራችሁ እኛ በደብረ ዘይት ቀን ጸሎት ስለምናደርግላችሁ ተብሎ እያንዳንዱ የንስሐ አባት በቤቱ እንደ ታቦት ሽፍንፍን ብሎ ተቀምጦ ካጠገቡ ሞሰብ አስቀምጦ የንስሐ ልጆች በሙሉ ብር ይሞላሉ። ሞሰቡን ሰጥቼ ስለማቅ ነው የምነግራችሁ በእግዚአብሔር ፊት። ከዛ ይሄ ብር ለጽድቅ ነው። አሁን አባማናቸው እንደተናገሩት ማለት ነው። ከፍታት ጋር የተያያዘ ነው። ብር ያልሰጠ ሰው አይፈታም። ንስሐ ገብቼ 10 ቀን ጾሜ 10 ቀን ሰግጄ ይፍቱኝ ይባላሉ። ተሂደው ከጾሙ ከስግደቱ በኋላ ንስሐ ከሰጡም በኋላ ማለት ነው። ከዛ በኋላ ሂጃ አባ ይፍቱኝ ንስሐዬን ጨርሻለሁ፣ ጾምም የሰጡኝን ጸሎትም ስግደትን ጨርሻለሁ ስላቸው ብር ካልተቀበሉኝ አይፈቱኝም። አልፈታውሽም ይለኛል። አልፈታውሽም ብር ካልሰጠሽኝ ብለው ይመልሳሉ። ከዛ ያ ስግደት ያ ጾም ውሃ በላው። የሰጡን ንስሐ በብር ነው የሚፈታው። ይሄ አሁን ጽድቅ ነው። ይሄ ብር ተቀብለው ጾመን እንፈታቸዋለን፣ ብር ይቀበላሉ። ጸበል ቦታ ቁጭ ብለው ኃጢአታችሁን ሳትናዘዙ እዚህ ጸበል አትገቡም፣ ከነ ኃጢአታችሁ ጸበሉ አትገቡም የሚሉንና በር ላይ ተቀምጠው ብር ተቀብለው ነው ንስሐ የሚያስገቡ። ብር ከፍለንም ሰግደንም ጾመንም ነው የሚሆነው። የደብረ ዘይት ቀን በተለይ በጣም የሚዘገንን ልክ ታቦቱን በብልጭልጭ ነገር እንደሚሸፍኑትና ንግስ እንደሚወጣው የንስሐ አባቶቻችን ነጭ ኩታ ይሸፋፈኑና ሻሽ ይጠመጥሙና ትልቅዬ የሚስቶቻቸው ሞሰብ አጠገባቸው ይቀመጥና ከዛ የንስሐ ልጆች በሙሉ ተጠርተዋል። እነሱ ቤት ድግስ እንደ ዝክር ተብሎ ፕሮግራሙ ከዛ ሊያስተምራቸው ንስሐ ሊሰጣቸው ወይም ደግሞ ንስሐ ግቡ ሊላቸው እንዳይመስልህ ብር ሞሰብ ላይ ይቀመጣል። አንዳንድ አባቶች ብቻ ናቸው ቤተ ክርስቲያን ጠርተው የሚያስተምሯቸው። የደብረ ዘይት ቀን የንስሐ ልጆቻቸውን ጠርተው አልፎ አልፎ ቤተ ክርስቲያን ውስጥ ቤታቸው ሳይሆን ቤተ ክርስቲያን ውስጥ ጠርተው ያስተምሯቸዋል። አልፎ አልፎ አንዳንድ ናቸው እነሱም እንጂ ፍትሃትም በብር ነው። ሁሉም ነገር ከብር ጋር የተያያዘ ነው። ያም ሆኖ ደግሞ ለጽድቅ ነው ተብሎ ይሰበካል። ለንስሐ አባት ብር መሰጠቱ ምኑ አይደለም። አሁን ያከሰረን ጽድቅ ነው። ይሄ 1000 ብር 2000 ብር ባለሀብት እስከ 100 ያው ታውቁታላችሁ፣ እንዳቅሙ ነው። ንስሐ አባት ይሁኑኝ ብዬ ሲሄድ ስራሽ ምንድን ነው? ባልሽ ምንድን ነው የሚሰራ? ቤተሰቦችሽ ምንድን ናቸው ብሎ የገቢ ምንጭ ነው የምንጠየቀው መጀመሪያ። አሁን ድሃ ንስሐ አባት የላቸውም፣ የለንም። ምክንያቱም ብር ስለሚጠየቁ ከንስሐ አባት ይርቃሉ። እሽም አይሉም። ሞልቶብኛል እንደዚህ ብያለሁ ይላሉ። ለምን? የደብረ ዘይት ሞሰብ ላይ የምንጥለው ብር የለማ። እና ቅድም እኔ ቀሲስን ላስጨንቅ ሳይሆን የጠየኩት እርሳቸው ከሌሎች ቄሶች የተለዩ ከሆኑ ኦፍኮርስ የራሳቸው የግል እንትን ሊኖራቸው ይችላል። ነገር ግን ማንም በቤተ ክርስቲያኒቱ ጥላ ስር ያለ ሰው ነው ይሄንን ስርዓት የሚያስኬደው። ተደብቆ መቶ ፍትሃት የሚያደርግ የለም እኮ። ከበሮ እየተመታ በአደባባይ እኮ ነው። ጭስ እየተጨሰ እኮ ነው። ተዝካር ሲባል አንዲት እናት ባሏ ሲሞት ልጆቿን የምታሳድግበትን ባንክ ውስጥ ያለ ብር ገበሬ ከሆነች በሬዋን ላሟን አርደው ብልት አድርገው ባልሽ በቃ ዛሬ ከሲኦል ወደ ገነት መጥቷል ብለው ሰብከው ሲበሉ ቤተክርስቲያኗ የት ናት ታዲያ? ተዋላ አለች። የላከቻቸው ፊርማ ሰጥታ ሂዱ ብላ የላከቻቸው እራሷ አልተወግዟል የሚል ሊባል አይችልም። ምክንያቱም ይሄ ቀሲስ ጌታ አሁን እዛ ውስጥ አሁንም እያገለገለ ከሆነ ያ ነገር እንዳለ ነው መናገር ያለባቸው። አሁንም እንዳለ ራሳቸው ላይ ይቀበሉ ይችላሉ። ፋሲካ ትክክል እኮ ነሽ። ለማንኛውም ብዙ ነገሮች አሉ ማለት መስተካከል ያለባቸው ነገሮች አሉ። እኔ ኤርሚያስ ከፈቀደልኝ ኤርሚ ይሰማሃል? አንዴ እሱን ላውራው እስኪ። አዎ ኤርሚ ያለክ ወንድምነት ኤርሚ እሺ። አይ ዞር ብሎ ሊሆን ይችላል። እሺ ሀሳብን ቀጥልና ሲመጣ ያወራሃል። ያ ብሩኬ ወንድምነት አለክ? ኤርሚ እንዴት ነህ? ደህና ነኝ ጌታ ይመስገን። እንዴት ነው? እኔ ያልኩትን ሰምተኸኛል? የተወሰነውን ዞር ብዬ ነበር። ድሮ እኔም እንዳንተ በዲቁና አገለግል ነበረና አሁን ግን ከቤተ ክርስቲያን ወጥቻለሁ። ማለት በሌላ ስራ ተሰማርቻለሁ። ኖርማል ርቅ ያለው ማለት ይቻላል። ግን አሁን
አንተን እከታተላለሁ ብዙ ጊዜ ማለት ነው። እና ብዙ ጊዜ እኔ አሁን ሳስታውሳቸው ስናደርጋቸው የነበሩ ሁሉ አሁን ለምሳሌ ከርዕሱ ውጭ ቢሆንም ስለ ተስካር ለምሳሌ ወይም ደግሞ ስለ ፍትሃት አሁን እነሱ ነገሮች ከሲኦል ወይም ደግሞ ወደ ገነት እንዲገባ ከአብርሃምና ከይስሐቅ ከያዕቆብ ጎን አኑር ተብሎ እንደሚጸለይለትና እንዲማር ነፍሱ እንዲማር ነው ጸሎት የሚደረገው አይደል እንዴ? እሱ ነገር አሁን ደግሞ ቀሲስ ደግሞ ድኛለሁ፣ በኢየሱስ ክርስቶስ ድኛለሁ አሉ። ስለዚህ ከዳነ አስቀድሞ ያ ሰውዬ ከዳነ አምኖ ከዳነ ለምንድን ነው ተስካርና ፍትሃት የሚደረግለት? ለምንስ ደግሞ ይሄን ያክል ብር ካልከፈላችሁ ፍትሃት አንፈታም ወይም ደግሞ ይሄን ያክል ጠላ ካላመጣችሁ ምናምን የሚባለው ነገር እኔ አሁን ጥያቄ ፈጥሮብኛል። በእርግጥ ማለት ነው። ግን በእኛ ቤት እንደምታውቀው የሆነ ጥያቄ ስትጠይቅ የሆነ እንዳፈነገጥክና በቃ ኦኬ አንተ በቃ አንቺ በቃ ሂደሻል ምናምን ነገር እየተባለ ብዙ ነገር ሙድ እንደሚያዝብህ አይነት ነገር ነው። ኢቭን እኔ አንተ እንደ ፎሎ ባክ አድርገኝና ባወራህ ደስ ይለኛል። አሁን ለምሳሌ ስለ ስላሴ ትምህርት እንትን የምትለይ ከሆነ የምታስተምረኝ ከሆነ ከኔ የተሻለ ነገር የምታውቀው ነገር ካለ እኔ ስለ ስላሴ ትምህርትም የሆነ ጥያቄ አለኝ በራሴ ማለት ነው። አብ ወልድ መንፈስ ቅዱስ በአምላክ አንድ ናቸው፣ በግብርና በእንትን የተለያዩ ናቸው፣ በአካል አንድም ሶስትም ናቸው የሚባለው ነገር ከዛ ላይ የሆነ ጥያቄ አለኝ የራሴ ማለት ነው። ግን በስላሴ አምናለሁ ባይዘወይ ማለት ነው። እሱን ነገሮች እንድታስረዳኝ እፈልጋለሁ። በተረፈ ያለው አብዛኛው ስለ ድርሳነ መድኃኔዓለም ነው። ከትላንትና ወዲያ ከ2 ቀን በፊት እያዳመጥኩ ነበረ ስለ ድርሳነ መድኃኔዓለም። እኔ አሁን እሱን በቤተክርስቲያን ስኖር እኔ አይቼው አላውቅም፣ አይዘወይ ማለት ነው። ስለ ጭሱ የነበረው ስለ ሚካኤልና ገብርኤል እንደዚህ ያደርጋሉ፣ ከዛ በቃ እንደዚህ ትማራለህ፣ ዝክሩን የዘከረ እንደዚህ ነው ምናምን የሚባለው ነገር እኔ አሁን ስለ ድርሳናት እና ስለ ገድላት ጥያቄ ምልክት ውስጥ ነው ማለት ማንም የቤተክርስቲያን ሰው ነኝ የበቃ ሆነኝ አባት ነኝ ብሎ የጻፈው ነገር ግን ምዕመኑ ያልተረዳው ነው በአብዛኛው ማለት ነው። ስለዚህ እኔ አሁን ጥያቄ ውስጥ ተፈጥሮብኛል። ግን እኔ ፕሮቴስታንት ለመሆን ሳይሆን ግን እውነቱን አውቄ ትክክል ያልሆነውን ነገር ኦርቶዶክስም ትክክል ያልሆነውን ነገር እንድትቀርፍ እኔ እፈልጋለሁ ባይዘወይ ማለት ነው ቤተክርስቲያን ማለት ነው። ስለዚህ ሰውን ማሸማቀቅ ይቅርባቸውና ይሄ ለምን በማይሆን ነገር ከሚከራከሩ ትክክለኛውን ነገር ሪፎርም እንዲያደርጉ እኔ እመክራለሁ ባይዘወይ ማለት ነው ሃይማኖቴም ስለሆነ። ስለዚህ እኔ አንተ ጋር ባወራ የሆነ ጊዜ ደስ ይለኛል ማለት ነው። እሺ እንግዲህ እኔ ብዙ ሺህ ሰው ነው ቴክስት የሚያደርግልኝ፣ በጣም ብዙ ሺህ። ምናልባት እንድንገናኝ ሆኖ ማውራት እንችላለን ማለት አንዳንድ ጊዜ ቢዚ ሳትሆን ስትቀር ገስት ከላኩልህ እንድታስገባኝ ለማስታወስ ያክል ነው። ያው ስሜ መለስ ይላል። ገስት ከላኩልህ አንዳንድ ጊዜ ቢዚ ሳትሆን እንደዚህ ገስት ላይ ሰው ሳይኖር ምናምን ነገር እንትን ካለ ታስገባኛለህ እና ብዙ ጥያቄዎች አሉኝ መስተካከል ያለባቸው። ጥያቄው ለእኔ ነው ወይ ስለ ኦርቶዶክሳውያን ነው? ማለት አንተ እኔ አንተን እከታተልሃለሁ። በአብዛኛው አንተ ትክክል ነው የምታወራው። ማለት አሁን በኦርቶዶክስ እንዳልኩ እኔ ጥያቄ የተፈጠሩብኝ ነገሮች አሉ። አሁን ለምሳሌ ስለ ፍትሃት ብያለሁ፣ ስለ ድርሳናት ብያለሁ። አንተ አሁን ብዙ ጊዜ የምታወራቸው ነገሮች ትክክል ነው። እኔ እንደዛ መሆኑን ራሱ እኔ አላቅም ነበር። ቤተክርስቲያን ላይ እያለን ራሱ እሱን ነገር አላነበብነውም፣ አናነብም ነበረ እና እሱ ነገር ትክክል እንዳልሆነ እረዳለሁ እና አንዳንድ ነገሮችን እንድትረዳኝ ለማለት ፈልጌ ነው። ግን እኔ እዚህ ላይ መናገር የምፈልገው ያው ሃይማኖቴን ለመቀየር ፈልጌ ሳይሆን ግን ትክክለኛውን ነገር መተው ያለብኝን እተዋለሁ፣ መያዝ ያለብኝን እይዛለሁ ማለት ነው። ኦኬ መልካም ነው። ነገር እናውራ ወዳጄ። መለሰ። አቤት መለሰ፣ እንዴት ነህ? ደህና ነህ? አለው። እንዴት ነዎት? ይቀጥሉ ቀሲስ። ኧረ ይሰማል? ዝም አላችሁ? ኧረ ዝም አላችሁ? አዎ አሁን ይሰማል። እሺ ደህና ነህ? እንዴት ነህ? እግዚአብሔር ይመስገን። አዎ አይ አንዳንድ
ጥያቄዎችን ስትጠይቅ ነው የደረስኩት። ገድልና ድርሳን ላይ ፍትሐት ላይ የሆነ ሀሳብ ብዥ ብሎብሃል መሰለኝ። እዛ ላይ ጥያቄ ካለ እስቲ ጠይቀኝና እኔ ልመልስልህ። ለምን መሰለ አንተም ኦርቶዶክስ ትመስለኛለህ። ውስጡ ስላለን እኔ እናንተ የሚገባንን ያክል ለመነጋገር እንችላለን ማለት ነው። ጥያቄ ካለ እስቲ በነፃነት ጠይቀኝ። በነፃነት ጠይቀኝማ። እኔ አሁን ከቤተ ክርስቲያን በእርግጥ ርቅ ያለው ቀሲስ ሰምተውኝ ከሆነ ያው በፊት በዲቁና አገልግያለሁ ብያለሁ። 1997 ዓ.ም ነው እኔ እንግዲህ ዲቁና የተቀበልኩት። ከዛ በኋላ ለተወሰነ ጊዜያት አገልግያለሁ እና ኤርሚ ሊያግዘኝ ይችላል። ድርሳነ መድኃኔዓለምን አንብበውታን ቀሲስ? አላነበብኩትም። ሚውቱን ያንሱን። አላነበብኩትም። ኦኬ፣ ካላነበቡት ታዲያ እኔን እንዴት መልስ ሊሰጡኝ ይችላሉ ስለ ድርሳናት እና ስለ ገድላት? ሌሎቹን ምናልባት በቅርብ ያነበብኳቸው ሊኖሩ ይችላሉ። ድርሳነ መድኃኔዓለምን አላነበብኩም። ምንድን ነው ጥያቄ ግን? ጥያቄማ ያው የመድኃኔዓለምን ዝክር የዘከረ ኢቭን በኢየሱስ ክርስቶስ የማያምን እንኳ የዝክሩ ያ እንትን የሚደረገው ለዝክሩ የሚደረገው ወይም ደግሞ ድግስ የሚደገሰው ነገር እሱን እንትን ያለ የሸተተው ምናምን ነገር ወደ መንግስተ ሰማያት እንደሚገባና ወደ ገነት እንደሚገባ አይነት ነገር ነው። በእርግጥ ኤርሚያስ ነው ይሄን ነገር እንትን ያለው፣ እኔም አላነበብኩትም፣ ግን እየተከታተልኩት ነበረ። ሀሳቡን ልንገርልህና ከዛ ጥያቄን ጠይቅ አንተ። ምንድነው መሰሎት ቀሲስዬ፣ በ27 እንግዲህ መድኃኔዓለም ነው ዝክር ሲዘከር እንኩሮ ይነኮታል። ከዛ ደግሞ እሳት ይነዳል ምናምና ጭስ ይወጣል አይደል? ልክ ያ ጭስ ሲወጣ መላእክቶች ይመጡና ከየቦታው ያርገበግቡታል ጭሱን። ከዛ በአራቱም አቅጣጫ ዓለም ላይ ያን ጭስ ይበትኑታል ነው ሐሳቡ፣ መላእክቶች ማለት ነው። ያ ጭስ የነካው አረማዊ ማለት ነው። ጭሱ ስለነካው ብቻ አረማዊ እንኳን ቢሆን ይድናል ነው የሚለው መጽሐፍ። አዎ ልክ ነው። ይሄ ነውና ጥያቄን ጠይቃ። እሺ፣ በጣም ነው የሚያሳዝነው እውነት። እንዲህ አይነት መጽሐፍ መኖሩን ራሱ እኔ ዛሬ ነው የሰማሁት። እና እንዴት ነው የምታወዳድረው ወንድሜ መለሰ? እንዴት ከክርስቶስ የማዳን ስራ ጋር ይሄ የመንደር ውስጥ ጨዋታን የመንደር ውስጥ ሁኔታን እንዴት አድርጌ ምንም ማለት የሚወዳደር ነገር ስላልሆነ መልስ የለኝም። ምንም የሚወዳደር ነገር አለ ጭራሽ አይታሰብ። እኔ አላስበውም። አለ ተቀበል የሚለኝም ማንም አስገድዶ የሚግተኝም የለም። እኔ ነፃ ሰው ነኝ። ግን በጣም እንዲህ አይነት መጽሐፍቶች በነ አፄ በጉልበቱ የተጻፉ መጽሐፎች ነፍ ናቸው፣ በጣም ብዙ ናቸው። እነዛ ስል በቃ በጉልበት የሚጻፉ በጊዜ የፈቀደላቸው የጻፉት አለ። ዘርን የሚነካ አለ፣ ብሔርን የሚነካ ብዙ ኩታንኩት የጻፉ አካላት ትናንትና ላይ እንደፈለጉ ስለነበረ አልፈዋል። ታሪክ መጥፎ ታሪክ ጽፎ አልፈዋል። እኔ አለ ብለኝ እንደው መድኃኔዓለም ቤተክርስቲያን ብትወስደኝ አውጥቼ ነው ማቃጥለው። ይቅርታ አድርግልኝና ይሄ ነው የኔ መልስ። በቃ እርስዎ በነገራችን ላይ ትክክለኛ ቀሲስ ነዎት ማለት ነው። ማለት እኔ እስካሁን በቃ እርስዎም አላነበብኩትም፣ በትክክለኛው ነገር ነው የመለሱልኝ ባይዘወይ ማለት ነው። እና እኔ ያው ከቤተክርስቲያን ርቅ ያለው ብያችኋለሁ። ብዙ ጊዜ ቤተክርስቲያን አልሄድም፣ ያው ስራዬም ቢዚ ስለሚያደርገኝ ማለት ነው። ግን እከታተላለሁ በቲክቶክ ፕላትፎርም፣ በተለይ እንደነዚህ አይነት ፕሮግራሞችን ማለት ነው። እና ስለዚህ ብዙ ቀሲሶች የማያውቁት ነው። በእርግጥ አሁን ወደ ገጠሪቱ ወጣ ቢሉ እኔ ብዙ ጥያቄም ይፈጥርብኛል። ለምሳሌ የገብርኤል የቅዱስ ገብርኤል እኔ በቅዱስ ገብርኤል በሚካኤል መላእክቶች እንደሆኑ አምናለሁ። ግን ደግሞ በሰው አምሳል ሆኖ ስዕል ተስሎ ቅድም ኤርሚያስ ያሳየው እንትን አለ፣ ቪዲዮ አለ። ለምሳሌ የገብርኤል ፎቶ ትከሻው ተነቃነቀ ምናምን ነገር የሚል እንትን ማለት ነው። ሲጀመር መላእክቶች ከሶስት አካላት እንደተፈጠሩና ከመሬት እንዳልተፈጠሩ አካል እንደሌላቸው ያው ከመሬት የተፈጠረ ስጋ የለበሰ እንደሆነ ይታወቃል። ስጋ ለባሽ ነው ወይ ገብርኤል ትከሻው የሚነቃነቀው የሚለው ራሱ ጥያቄ ምልክት ነው። ቅድም ኤርሚ እያዳመጠኝ ከሆነ ቅድም የሆነ ቪዲዮ ከፍቶ እየሰማው ነበረ።
ማለት እዚህ አካባቢ እንትን ሲባል ጸሎት ሲደረግ ወይም ደግሞ እንደዚህ ሲደረግ የነ ሚካኤል ትከሻ ይነቃነቅ ነበረ። አይሚን እንደዛ ነገር ሰምቻለሁ አይደለ? ግን መላእክቶች ግን እኔ ጥያቄ የሚፈጥርብኝ በመላእክት አምናለሁ እያለው ግን በሰው አምሳል ተስሎ እሱ ትክክል ነው ወይ? ኤርሚ ሊመልስልኝ ይችላል። መላእክት እኔም እንደማውቀው እንግዲህ ከሶስት አካላት እንደተፈጠሩ ነው፣ ከመሬት እንዳልተፈጠሩ ነው። ለዛም ነው የማይሞቱት። መላእክት አይሞቱም፣ ይሄ ሀቅ ነው፣ እኔ አምናለሁ በዚህ። ግን ትከሻው ተነቃነቀ ምናምን የሚባለው ነገር ትክክል ነው ወይ ብለው ያምናሉ? ቀሲስ እስኪ እዚህ ላይ ወይም ኤርሚያስ እንትን የሚለይ ካለ እኔ ይሄ ራሱ ጥያቄ ፈጥሮብኛል ማለት ነው። ለምሳሌ መልአክ ብቻ ሳይሆን ሰውም ቢሆን ስዕሉ ያው ሲንቀሳቀስ ተንቀሳቀሰ ነው እና መርቆሪዎስ የሚባል ቤተክርስቲያን አለ የምታውቀው ከሆነ መለሰ፣ ደብረ ሲናን አለፍ እንዳልክ አርማንያ የሚባል ከተማ እና ያው ሂጄ ስላየሁት ነው። የመርቆሪዎስ ምስል ጥር 25 ካህናት ሲያሸበሽቡ ምስሉ ይዘላል። ክርስቲያን ከሆንኩ በኋላም ሂጄ ቦታውን ምንድን ነው የሚለውን ለማረጋገጥ ሂጄ አይቻለሁኝ፣ እንዴት እንደሚያዘልሉት ስላየው ማለት ነው። እና ምስሉ ይዘላል እና ያው አብሮ እያሸበሸበ ነው የመርቆሪዎስ ምስል ከነፈረሱ ብለው ነው የሚያስተምሩት። እና በዚህ ላይም ያው አያይዞ መመለስ ይችላሉ ቀሲስ ጌታው። ምናልባት እኔ እንደዚህ አይነት ነገሮችን ያላየኋቸውን አየው ማለት አልችልም። ሰው ደግሞ ፈጥሮን ቢያወራ አልቀበልም። ማየት ማመን ነው አንደኛ። ሁለተኛ ነገር ደግሞ ትልቁ አይናችን መጽሐፍ ቅዱስ ነው። ሁሉን ነገር የምንመለከትበት፣ ሁሉን ነገር የምንመዝንበት፣ ሁሉን ነገር የምናመዛዝንበት፣ ሁሉን ነገር ትክክል ነው አይደለም የምንልበት መሪያችን መጽሐፍ ቅዱስ ነው። የክርስቲያኖች የህይወት መመሪያ መጽሐፍ ቅዱስ ነውና መጽሐፍ ቅዱስ በሚለው ሀሳብ ከሆነ ይቅርታ ቀሲስ እዚህ ላይ አንድ ጥያቄ ልጠይቅዎት ፈቃደኛ ከሆኑ? ሲጠይቀኝ መላእክት ከስንት አካላት የተፈጠሩ ናቸው? ከምን የተፈጠሩ ናቸው? መላእክት ካለመኖር ወደ መኖር ያመጣቸው ናቸው። ከምንም ነው የተፈጠሩት። በቃሉ የተፈጠሩ ናቸው። እግዚአብሔር ሲፈጥር በቃሉ የፈጠረው አለ፣ በማሰብ የፈጠረ አለ። እንደገና ደግሞ በመናገር መላእክትን በማሰብ ነው የፈጠራቸው። በመናገር የፈጠረው አለ፣ በማድረግ የፈጠረው አለ፣ በማሰብ የፈጠረው አለ። ስለዚህ ከውሃ ነው ከእሳት ነው የሚል ሀሳብ የተሳሳተ ስህተት ነው። ከውሃ ከንፋስ ምናምን አይደለም። ካለመኖር ነው ያመጣቸው። ካለመኖር ወደ መኖር ነው ያመጣቸው። ይሄ ደግሞ የሚሳነው ነገር የሌለ አይነት። በዛ መሰረት ነው የማምነው። እሺ መላእክት ይሞታሉ አይሞቱም? መላእክት አይሞቱም። እሺ መላእክት ካልሞቱ ለምን የመላእክት ስዕላት ለምን በሰው ቅርጽ ይሳላሉ? ስጋ ለባሽ አይደሉም አይደለ? እሱን ይኸውልህ መጽሐፍ ቅዱስ ላይ መረጃ ላንሳልና አሁን ለምሳሌ ይህንን ቅዱሳን ስዕላት ሲሳል ለምሳሌ ዳንኤል የተናገረው ነገር አለ። ቀይ ሰው እንዲህ እያለ በሰው አምሳል ዳንኤል ያሰበው ሀሳብ በስዕል ሊያርፍ ይችላል። የመጽሐፍ ቅዱስ ሀሳብ በስዕል ያርፋል እንጂ አሁን ቅዱስ ሚካኤል የምናየው ስዕል እሱ ነው ማለት አንችልም። ቅዱስ ገብርኤል የምናየው ስዕል እሱ ነው ማለት አንችልም። ነገር ግን ወተት ለሚገባው ወተትን ማጋት፣ አጥንት ለሚገባው አጥንትን የሚል አስተምሮ ስላለ በመጽሐፍ ቅዱስ ሰው እንዲገባው በድሮ ዘመን ላይ እንዲገባው ተደርጎ በነ ዳንኤልም ሀሳብ ላይ እነ ማኑኤልን ያናገረው የሳምሶንን አባት ያናገረው መልአክ በሰው አምሳል ተገልጦ ነው፣ እንደ ሰው መስሎ ነው የተገለጠው እንጂ ሰው ሆኖ አይደለም፣ ስጋ ለብሶ አይደለም። በምንችለው መጠን ይገለጣሉ። ያንን ደግሞ በስዕል ማስፈር ብዙም የሚያጨቃጭቅ ነገር አይደለም፣ የሚያስደነግጥም የሚያከራክርም ነገር አይደለም። ይሄ አስተምሮት በቤተክርስቲያን እንዳለ አንተም ታውቃለህ። አይ መለስ አንዴ ቆይ፣ ሶሪ። ዋናው ጉዳይ ስዕሉ ለምን ተሳለ ሳይሆን በስዕሉ ፊት የሚደረገው ልምምድ ነው ዋናው ነገር። አሁን ቀሲስ እንዳሉት መጽሐፍ ቅዱሳዊ ሀሳቦች በስዕል ሊቀመጡ ይችላሉ። ዳንኤል ላይ ያለው በእርግጥ በኢትዮጵያ ኦርቶዶክስ ኢየሱስም ነው ተብሎ ተፈቷል። እርሱ ያነሱት ቀሲስ መልአክም ነው ተብሎ ተፈቷል። በድርሳናት ላይ ደግሞ እርስ በርስ እስኪጋጩ ድረስ ሚካኤል ነው፣ ገብርኤል ነው፣ ሩፋኤል ነው፣ እንደውም ማርያም ናት የሚሉላ አለ ድርሳናት ላይ።
መሳሉ ሳይሆን በስዕሉ ፊት የሚደረገው ልምምድ እንዴት ይመለከቱታል? ለምሳሌ ማጠኑን፣ ሻማ ማብራቱን፣ እዛ በስዕሉ ፊት የሚደረገው ስግደት እንዴት ይመለከቱታል? ዋናው ሀሳብ እሱ ስለሆነ ማለት ነው። ተመለሰልህ? መለስ ቆይ ወደ መለስ ጥያቄ እንሂድ። መለስ ተመልሶልሃል? ትክክል ነው ቀሲስ፣ ተመልሶልኛል። እኔ እኮ ማለት ጥያቄ የፈጠረብኝ ምን እንደሆነ ታውቃለህ ቀሲስ? እሺ ያው እኔ የማውቀው መላእክት እኔ ሲባል እንደሰማሁት በፊት በድቁናም እያለሁ መላእክት ከሶስት ነገሮች ተፈጠሩ፣ ከእሳት ከውሃና ከነፋስ። መላእክት የማያርፉበትም የማይሞቱበትም ምክንያት ከመሬት ስላልተፈጠሩ ነው ተብሎ ነው ስንማር የነበረው። እኔ መጽሐፍ ቅዱሳዊ ነው አይደለም ወደሚለው ሳይሆን በእንደዛ ነው እኔ የማውቀው። ግን እንደዛ ከሆነ ከሶስት ነገሮች ከተፈጠሩ ለምን የማይሞቱ ከሆነ ለምን በሰው ቅርጽ ወይም በሰው አምሳል ስዕል ተሳሉ የሚለው ጥያቄ ነበረ። እናንተ መጽሐፍ ቅዱስን በደንብ ስላነበባችሁት ትክክል ይመስለኛል። እንግዲህ በእናንተ ሀሳብ እስማማለሁ። በዚህ ላይ ምንም ጥያቄ የለኝም። ትክክል ነው ካላችሁ ብሩክም ከላይ ትክክል ነው ስላለ ችግር የለውም፣ በቀሲስም አምናለሁ ማለት ነው። ነገር ግን ያው እርሰውም እንዳሉት ብዙ ጥያቄዎች አሉ በተአምራት ዙሪያ፣ በገድላት ዙሪያ እንደተባለው። በአብዛኞቹ ደግሞ እዚህ ቤት የሚገቡት በነገራችን ላይ በጣም አዋቂዎቹ በጣም ጎበዝ የተባሉ በኦርቶዶክስ አዋቂ የተባሉ ሰዎች አይደለም እየገቡ ያሉት እዚህ ላይ እየተሟገቱ ያሉት ማለት ነው። ማለት ዝም ብለው አሁን ቅድም እሰማለሁ እሺ የኢትዮጵያ ኦርቶዶክስ ከመቼ ዓመተ ምህረት ወዲህ ነው ምናምን የሚለውን ራሱ እሺ የሐዋርያት ቅብብሎች ምናምን ነገር የሚለውን ራሱ ምንም ሊመልስ አልቻለም። ካልመለሰ ለምን ይገባል? እኔ አንዳንዴ ራሱ ግራ የሚያጋባኝ ነገር እዚህ ላይ የመልስ ምት ወይም ደግሞ መሰዳደብ ወይም ደግሞ ሌላ ነገር እንትን ለማለት ካልሆነ ወይ ተዘጋጅተህ መግባት ወይ ደግሞ እኔ አንዳንድ ነገሮችን እከታተላለሁ እና ሲሸነፉ አንዳንዴ ደግሞ መለስ ሲያቅታቸው ወደ ስድብ የሚሄዱ ሰዎች አሉ። በነዛ አዝናለሁ ባይዘወይ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋህዶ ክርስቲያን አማኝ እንዲነቃል አለው ማለት መጽሐፍ ቅዱስን በደንብ እንዲያነብ በደንብ እንዲረዳ እንደዚህ አይነት ፕላትፎርሞችን እንዲከታተል። በእርግጥ አሸማቃቂ ነው የኛ ቤት እንዳልኳችሁ፣ ያው እንደዚህ አይነት ቤት ውስጥ ገብተህ የሆነ ሀሳብ እንትን ስትል አንቺ በቃ እንደዚህ እኮ አየነሽ እኮ እንደዚህ ነሽ እንደ ለካ ምናምን የሚባል ነገር አለ እና ከሱ ነገር ወጥተን አንዳንድ ነገሮችን ብንማር ደስ ይለኛል። ብቻ ብዙ ጊዜ ጥያቄ የሚፈጠሩብኝ ነገሮች አሉ። እሱ በሂደት ይገለጽልኛል ብዬ አስባለሁ። ለማንኛውም አመሰግናለሁ። ኤርሚን ግን ብዙ ነገሮች ስለ ስላሴ ትምህርት የምጠይቃቸው ነገሮች አሉ። ስለ አንዳንድ ነገሮች ራሱ የምጠይቃቸው ነገሮች አሉ። ፈቃደኛ ከሆነ ከሱ ጋር ቢዚ በማይሆንበት ጊዜ እናወራለን ብዬ አስባለሁ። እሺ ተባረክ። ኤርሚ ያለህ እንዴ? ኤርሚ ትችላለህ? ወንድምነት አለህ? እሺ ኤርሚ ከቻልክ ድምፅህን አሰማኝ። ዮኒ ከውስጥ ላክልኝ እያለህ ስለሆነ ማለት ነው። ከቻልክ ድምፅህን አሰማኝ። እሺ ቀሲስ ቅድም ያነሷትን ጥያቄ ኤርሚ እስኪመጣ ድረስ ሊመልሱልኝ ይችላል? ብርኬ የጠራህ ኤርሚ ያለህ መጣክ? ማን ነው? ዮኒ ሙሉነህ ነው። እሺ አንዴ እንውረድና ከውስጥ ላክለት። እሺ ቀሲስ ጌታሁን ፎሎ አድርጌዎታለሁ። እሺ ጌታ ኢየሱስ ይባርኮት። ቀጥሉ፣ በቃ ወንጌሉን ስሩት። ከዚህ በላይ ደግሞ እግዚአብሔር ጸጋውን ያብዛላችሁ። ተባረኩ። ኤርሚ ተባረክ። በቃ እኛ እንውረድ። እሺ ብሩኬ መልስህን በጥቂቱ ልንገርህና ከዛ በፊት ግን ምናልባት አሁን እንትና ያለውን ያንተን ጥያቄ ያደረሰውት ወይኔ ወጣ ኤርሚ እዚህ ቤት ይመጣን ዮናስ ወይስ እንውረድኛ? አይመጣም። ኮሆስት መሰለኝ። ኦኬ በቃ እንውረድ።